የባንዳና የባዕዳን መናበብ ቀጣይ የሀገራችን ብሎ የዓለማችን የጉዞ ሁኔታ ወይም ትሬንድ አናሊሲስ ይሰራሉ የቴክኖሎጂ ልዩነትን ለማጥበብ ከዛ ባለፈ ደግሞ መተግበር እስኪችል ድረስ እንኳን መሪውን አሁን የሚገዳደሩት መሪ ልጆቻቸውን የማይችሉት ስለ ልጆቻቸው ልክ ሆነው የማያውቁት በሰሞኑ ቋንቋ ካወራ ነው እንዲህ በጣም ነው እንደምትፈሯቸው አቶ ሳንዶካን የሚያስብል ሁሉ ማለት ነው ከጠበቅነው በላይ እኔ አውቃለሁ ብዙ ተቋምም አቋቁም ያለው እና ተቋም ሆኖ ስራ ስንጀምር 2 ወር ነው እንኳን የሳይንስ ምሩቆ የሳይንስ ምሁር የነበሩት ምርምር ላይ ብዙ የሰሩት ሰው ቀርቶ ከአብይ ጋር ስንጀምር መጀመሪያ እኛ ላይ ነው የሰራው እዚህ ሀገር መማር ማለት ምንድነው መጻፍና ማንበብ ችለን ማገናዘብ የማይችሉ ከዛ አንዴ ከተማሩ በኋላ የወረቀት ምሁር ብቻ የሚባሉ አንድም የማህበረሰባቸውን ችግር የማይፈቱ ብቻ ሳይሆን መሬት ላይ ያለውን ጉዳይ የማይረዱ ፎሬመንዘንቱ ለወራትና ለ1 ወርና ለ2 ወር እኛ እንድናነብ ሳይንስ እንዲገባን ነበር ያደረገው ምክንያቱም በወቅቱ የነበርነው ጥቂት ልጆች በተለያየ ባክግራውንድ የነበረን ወይም የተለያየ የሥራ ልምድ የሥራ ባህሪ የሥራ ባህል የነበረን ሰዎች ነበርና በቃ የዛን ጊዜ ነው እኛ መተኛት ያቆምነው ለምሳሌ አቶ ሳንዶካን ደበበ ዛሬ ሲተቹ ወይ ደግሞ ልክ የዘመቻው አንዳንዱ ያው የምርም እውነት መስሎት ዋና ግን አላማው እንዳልኳችሁ የእሳቸው ሁሉ ማጥቃት ብቻ ሳይሆን ትልቅ የሆነውን ፕሮጀክት አይሳካም የሚለውን ትልቁን በጋራ የሚናበቡበትን ይሄ ባንዳና ባዕዳን በጋራ የሚናበቡበትን ትልቁን ስኬት ልክ እንደ ህዳሴ ተሸጠ ብሎ ሲሞላ እንዳየ ነው ማለት ነው ተቋም ማቋቋም ወይም አዲስ ተቋም መመስረት ወይም አዲስ ባህል የመፍጠር ባህሪ መጀመሪያ የሚጀምረው ካንተ ነው ግን እንዳልኩት ቀጥታኝ ሰው የናቹራል ሳይንስ ተማሪ ከመሆንም አልፎ ቀጥታ ከዩኒቨርሲቲ አስቱ የሚባለው እንግዲህ አስተምሮ የነበረው ኮራስ ሳይንስና ቴክኖሎጂ ዩኒቨርሲቲ ተብሎ የሚጠራው ቂሊንጦ እዛ ያለው ዩኒቨርሲቲ አስተምሮ የነበሩ ቀጥታ ከዛ አድነው ያመጧቸው እንዳልኳችሁ በትምህርት ችሎታም በአቅምም በባህሪም በስነ ባህሪ ጭምር ፎርስ ላለው ጂኒየስ ስለሆነ ብቻ ራሱ አይደለም የሚቀጥሉት ለሀገሩ ያለውን ራዕይ ያያሉ ታለንቱን ያያሉ ባህሪውን ያያሉ ዴዲኬሽኑን ያያሉ ከዛ ደግሞ በሪኮመንዴሽን እያደኑ ጎበዝ ልጆችን ነው በመቅጠር የሚታወቁት መሪው ቴክኖሎጂ ቅድም ባዮ በሰለተናል ናኖ ዋገለ ተቃይተናል ኒውክሌር ደግሞ መነሻው ኢዚ ፓርት ሚስስከር ያ እስከ 3 ዓመት መስማት የማይችል በ5 ዓመቱ ትምህርት ቤት ሲሄድ ልጅሽ ዶርሞስ ከሆነ ሁለተኛ እንዳትንኪ የተባለው አንሽታይን 3 አገር ባለቤት ነኝ ብሎ የሚጮሁለት አሁን አፍሪካ ደግሞ ኔክስት አንሽታይን ፎርም ይባላል የሚቀጥለው አንሽታይን ከአፍሪካ ኒኩለር ህልማቸውን ከታች ጀምሮ እያሰረጹ ከመምጣት አልፎ ጠቅላይ ሚኒስትሩ የቢሮአቸው ትልቅ አንድ መስታወት ወደ አንደኛው ሳይድ ያለ መስታወት ላይ በተለይ እሳቸው ቢሮ ላይ ሲገባ የሳይንስና ቴክኖሎጂ ሚኒስትር እያሉ 7ኛው ፎቅ ላይ ወደ እሳቸው ቢሮ ልትገቡ ስትሉ በግራ በኩል ያለው ትልቁ ቀመሩን ከነ አንስታይን ነድፈው ያስቀመጡበት እና እንዲህ ጉዳዩን ወደ ግራ ወደ ቀኝ እያደረግን ብናይ ከብዙ አላዋቂነት ጋር ከብዙ አለማወቅ ጋር የሚያፋጥጠን ወደ ራሳችን መልሶ የሚተኩስ እውን እንዲሆን የሚፈልጉት የምር ነው ጠቅላይ ሚኒስትሩ ካሉ አይደለም በአደባባይ በስሞል ሚቲንግ በስሞል ሰርክል ውስጥ ራሱ ያወሩትን ጉዳይ እውን ሳይሆን የሚተኙ ሰው አይደለም ሰው እሱ ስራ ሲሰጥህ ከዛስ ቢሮ ሲጀምር ሁሉንም ነገር አቆመ ወደ ስራ ነው የምትገባው ሰው እንደዚህ ነበርና በጣም የሚገርምህ ፎሎ ያደረገን ነበረ ሰው እንደዛ ነው የጀመርነው ያን ጊዜ እኛን ለማየት እሱ ድል ነበር ዛሷ የኢትዮጵያ ተቃዋሚዎች ናቸው እነኚህ በዚህ ሁሉ ማስረጃ ስናያቸው ሙድካስና እንደ ሙዳችን የምናወራው አይደል እንደሞ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው ሰላም የተወደዳችሁ የሜዳችን ታዳሚዎች ቤተኞቻችን እንደምን አላችሁ በያላችሁበት እንደምን ቆያችሁን በኒውክለሩም በኮሚሽነሩም አልቃሾቹ ልንል ነው ዛሬ ከኮሚሽነሩ ምናልባትም ኒውክለሩ
ኒውክለርና አባይ የኒውክለሩ ለቅሶና የባንዳና የባዕዳን መናበብ የበረታበት ወቅት ላይ ይሄ የምናየው የግለሰብ የሚመስል ከግለሰብ ተነስተን ወደ ተቋም የምንሄድበት በኋላም ከሀገር አንጻር የምናይበት የሹመት ጉዳይ ቢመስልም የተቋማዊና የስኬት ጉዳይ የተናበቡ ዘመቻ አካል የሚመስለውን ጉዳይ ነው እንግዲህ ዛሬ የምናየው። ምናልባት በኒውክለሩም በኮሚሽነሩም አልቃሾቹ ብዬ ስል ያው ጃውስ እያልኩ መጠራቸው በነገራችን ላይ በስም አልጠራም፣ ያው በኋላ ላነሳው እችላለሁ። ምክንያቱም ግን ዘና ብዬ በጣም የእጅ መዳፌ ያህል የማውቀውን ጉዳይ የማወራበት ከዛ ደግሞ በዚህ ደረጃ የውዝግብ ነጥብ የሆነው ጉዳይ ይሄን ያህል ሊያወዛግብ ይገባ ነበር ወይ? ይሄን ያህል አጀንዳ ሊሆን ይገባ ነበር ወይ? ዋናው ጉዳይ እንዴት አጀንዳ ሳይሆን ቀረ? ለአባይ እንቆረቆራለን፣ የአባይ ጉዳይ ይመለከተናል ብለን ያልን ሰዎች፣ ለአባይ ያጨበጨብን ሰዎች፣ ለህዳሴ ያጨበጨብን ሰዎች በኒውክለሩ ላይ ስናጨበጭብ አልነበረም ወይ? ለአባይ አጨብጭቦ በኒውክለሩ ላይ ማጨብጨብ መጀመሪያም ሲጀመር አባይን ህዳሴን በአግባቡ አለመረዳት ወይ ደግሞ ለህዳሴም ከልብ አለማጨብጨብ ነበር ብለን እንዲያው ስንጠይቅ የነበረ ጉዳይ ስለሆነ እንዲያው ከመጣሽ በሚል ይሄ ጉዳይ ወደ ጥሩ ጉዳይ መንደርደሪያ እንዳልኳችሁ ስለ ግለሰብ ስለ ሀሜት የምንጀምር ቢመስልም በዚህ ተነስተን እንዲሁም ጥሩ ነው በአግባቡ ወደ አላወራ ነው በአግባቡ ወደ አልተረዳ ነው ጉዳይ ጭምር ነው የምንሄደው። ወደ ኒውክለሩ፣ ወደ ውሃኛ፣ ወደ አባይኛ፣ ወደ አድዋኛ ወደምንለው ከዛም ወደ ተቋም ከፍ እያልን የምንሄዳቸው ጉዳዮችን በሙሉ የሚያነሳልን ነው። እንግዲህ ዛሬ አጀንዳ ሆኖ የተነሳው እንግዲህ በሚኒስትሮች ምክር ቤት የኒውክለር ተቋሙ ማለት ነው በኮሚሽን ደረጃ እንዲቋቋም ጠዋት ውሳኔ ተካሂዶ ከዛ በኋላ የአቶ ሳንዶካን ደበበ ሹመት ኮሚሽነርነት እንዲመሩ የወጣው የሹመት ደብዳቤ አነጋግሯል። ከገመት ነው በላይ የምናውቀው ጉዳይ የምናውቀው ሰው የምናውቀው ወንድምና ወዳጃችን አጀንዳ ብዙ አነጋግሯል። ጥሩ ነው እሱ ብዙ ነገር ገላጭ ነው ብዬ አስባለሁ። እና ትንሽ በወዳጅ ወግ እንዲሁ ዘና ብለን ይህን መነሻ አድርገን ወደ ብዙ ወደምናስባቸው ጉዳዮች እንደ መሄጃ ሊወስደን ይችላል። እንደዛ ልናየው የምንችለውም ጥሩ ጉዳይ ነው የተነሳው። እንኳን ኮሚሽነር በአሁን ደረጃ ቺፍ ኦፍ ስታፍ እኮ ናቸው ሰውየው እና ወይ ደግሞ ቺፍ ኦፍ ስታፍ ነው አቶ ሳንዶካን እና በአሁኑ ሹመት ላይ የተነሳው ጉዳይ ውስጥ ብዙ ያለማወቅ መገለጫዎች እንዳሉ በእርግጥ ጉዳዩን ስነሳ ማስመር መፈልገው በቅንነት የምታነሱ ሰዎች ያላችሁ የምርም በቅንነት ጥያቄውን ወይ ደግሞ ዘመቻውን የተቀላቀላችሁ እንዳላችሁ አስባለሁ። መጨፍለቅ አልፈልግም። ለእናንተም የሚሆኑ መልሶች አሉ። ለምን እዛ ቦታ ተሾሙ? ሲጀመሩ ማን ናቸው? ተገቢነቱስ? ከዛ በኋላ ደግሞ የለቅሶስ ሚስጥር ምንድነው የሚለውን ጭምር እንዲሁ እናያለን። በቅንነት የሚነሱ ጥያቄዎችን በደንብ ለመመለስ እንሞክራለን። እንዳልኳቸው ደግሞ ጥሩ አጋጣሚ ነው ይሄ ስለ ጉዳዩ በአግባቡ ሊወራለት ስለሚገባው ስለ ግዙፉ ጉዳይ ከጉባ እስከ ሩሲያ ድረስ ተጉዘን ልናያይዘው ልናወራው የምንችለው ትልቁን ድል ለማውራትም ጥሩ አጋጣሚ ነው። ከዛ ባሻገር ደግሞ የዘመቻውንም ምክንያቶች ሂረንደር ለመመርመር እንሞክራለን። በወዳጅ ጨዋታ እንግዲህ ማሳያ ቪዲዮዎቻችንን እያመጣን የወዳጅ ወጎችን እያነሳን ትንሽ ዘና ያለ ወደ ከፍታው የሚወስደን ወደ ብዙ ቦታ የሚያደርሰንን ቆይታችንን እንጀምራለን ብዬ አስባለሁ። ያ ተቋም በሁለት ወር ውስጥ ሰራተኛ አቋቁሞ ቤት ተከራይቶ ቤት ሪፈርኒሽ ተደርጎ እኔ አውቃለሁ። ብዙ ተቋምም አቋቁሞ ያለው እና ባዶ አዳራሽ ነው የሚከራየው፣ ባዶ ቢሮ፣ ባዶ ህንፃ ነው የሚከራየው። አስታውሳለሁ በዛን ጊዜም የተከራየው ባዶ ህንፃ ነው። ሰው የለም፣ ወረቀት ነው ያለው። ይሄንን ይሰራል፣ ለዚህ ዓላማ ነው የተቋቋመው የሚባል በእኛ ሲስተም ውስጥ ምንም ይሄ የሚካድ ነገር አይደለም። በእኛ ሲስተም ውስጥ ሰዎች ቀጥረ ሰዎች አሰልጥነ እቃ ገዝተ አንድ ወንበር ለመግዛት ኮስት በጣም ብዙ ያስከፍላል። ማለት ህግ ማክበር አለብህ። ህጉ ልክ አይደለም የሚል አቋም አይደለም የሚይዘው፣ ግን እነዛን ህጎች ስታከብር ህጎቹ በራሳቸው የሚፈልጉት ጊዜ አለ። ቢሮክራሲ ያው
ሮንግሊ ማን ነው በሌላ ቋንቋ ካነሳው ቢሮክራሲ ነው። እነዛን ስትከተል አይደለም 2 ወር በ2 ወር ጫራት አውጥተህ ወንበር አትገዛ። በጣም የሚገርምህ ደግሞ 5 ሳንቲም ከመንግስት አልወጣም። ያ ተቋም ሲገነባ ለቤት ኪራይ ተከፍሏል ከመንግስት አስታውሳለሁ። ያ ተቋም ሆኖ ስራ ስንጀምር 2 ወር ነው እሳቸው ወደ ስራ መተው። እንግዲህ ይሄ ከአባይ ጋር ከተነሳንበት ጉዳይ ነጥለን ልናይ እንችላለን ወይ ብዬ ዝም ብዬ መንደርደሪያዎችን ስጀምር እንኳን ስለ አብይ ስለ መሪው ያው እንግዲህ ዘመቻው ከሳቸው ጋር አለ። በኋላ ምንድነው ሞቲቭ የሚለው እናነሳለን። ቀጥታ ወደዛ ከመግባት ብዬ ነው እንጂ አላማው ምንድነው ራሱን ኮሚሽነሩን መቃወም የሳቸው ሹመት ትክክል ነው ትክክል አይደለም የሚለው ሳይሆን ጉዳዩ ራሱ ሁሉም የአብይን ነገር ማጠየቅና ማስጣል ህዳሴ ላይ የነበረው ዘመቻ በኋላ ደግሞ በድሉ ለመጋራት የተመጣበት መንገድና ክሬዲት ለመሻማት የተካሄደበት መንገድ ጋር ሁሉ የሚያያዝ ግን እነኚህ ተቀናቃኞች በታሪካቸው በሐሜታቸው ሁሉ ትክክል ሆነው የማያውቁ ከሐሜት ያልወጡና እንኳን ስለ አብይ ስለ ልጆቹም ትክክል ሆነው ስለማያውቁት እኚህ ተቀናቃኞች ልናይ እንችላለን። እንኳን መሪውን አሁን የሚገዳደሩትን መሪ ልጆቻቸውን የማይችሉት ስለ ልጆቻቸው ልክ ሆነው የማያውቁት በሰሞኑ ቋንቋ ካወራ ነው እንዲህ በጣም ነው እንዲህ የምትፈሯቸው አቶ ሳንዶካንን የሚያስብል ሁሉ ማለት ነው ከጠበቅነው በላይ አይነት ስለነበረ ማለት ነው። ስለዚህ እንኳን መሪውን ልጆቻቸውንም ይፈሯቸዋል። እንግዲህ ከአባይ ጋር ተያይዞ ራሱን ችሎ ወደዛም መንገድ የሚያስኬደኝና ራሱን ችሎ ሌላ ጊዜ የማየው ነው። ግን ምን ያህል መሪውን እንደሚፈሩ ከዚህ ከክሬዲት ሽሚያ ጋር ከተቋም መስራታ ጋር ተያይዞ ያሉ ጉዳዮች በሙሉ የሚያያዙ ግን የነኚህ አጠልሾች ጉዳይ ሁሌ እንኳን መሪውን ስለኛ እንኳን ትክክል ሆነው የማያውቁ በጣም የሚስቱ እንኳን መሪው ልጆቻቸውን የሚስቱ ያ ደግሞ ምንም ስለሚያወሩት ጉዳይ አለማወቃቸውን ያሳያል። ምክንያቱም እነኚህ ሰዎች ናቸው ዋነኛ የመሪው ተቀናቃኝ ተቺ ተደርገው የሚቀርቡት ማለት ነው። ስለዚህ ለዛ ነው እኔ ጃውስ እያልኩ የምጠራቸው። ነገራችን ላይ እነኚህ ሰዎች ጃውስ ነው የምላቸውና ከዚህ በፊት ምናልባት ጃውስ የሚል ጽሁፍ ነበር የመሰለኝ ምናልባት ከለውጡም በፊት ማህበራዊ ሚዲያ ላይ ያጋራሁት። ስለዚህ እነኚህ ሰዎች መገለጫቸው ሐሜት ነው። በራሳቸው ጭንቅላት ምንም ማሰብ አይችሉም። አሁን በአካዳሚክ ችሎታ በምናምን በፓወር ሀገርን የሚያክል ነገር ለመመዘን ይሞክራሉ። ግን በራሳቸው ጭንቅላት ምንም ነገር ማሰብ ማሰላሰል የማይችሉ ሁሉም እየነካ የፈለገ ልክ ጃውስ ራሱ ስያሜው የመጣው ይሄ በፊት ማየት የተሳናቸው ሰዎች ኮምፒውተራቸው ላይ የሚጫንላቸው ሶፍትዌር ነውና የሚነኩት በተን ምን እንደሆነ ድምጽ እየሰጠ እየነገራቸው ስራቸውን የሚሰሩበት ማለት ነው። ስለዚህ ሁሉም እየነካ የፈለገውን የሚያስብላቸው ማለት ነው። የፈለገውን የሚናገርባቸው በቃ ከሰውነት እንትን ብለው ለጉዝነት ማለት ነው። በቃ ወደ ዛ ሶፍትዌር የወረዱ ጃውስ ብዬ የምላቸው አሁን ስማቸውን አልጠራም። ምክንያቱም ለዚህ መድረክም ለተነሳው የኒኩለር ጉዳይም የሚመጥን አይደለም። ያው የፕሮፓጋንዳው የዛ ዘመቻ አካል ሆነው ጉዳዩን ማስጀመራቸው እንጂ ያን ያህል እዚህ ድረስም የሚነሱ ወይ ደግሞ ለዛ የሚመጥኑ ስላልሆኑ ማለት ነው። የፈለገውን የሚያስብልባቸው የሚሰራባቸው የፈለገውን የሚዋሽባቸው በተኖች በቀቀኖችም በተኖችም ናቸው። ልክ እየነካችሁ የፈለጋችሁት የምታወሩባቸው ማለት ነው። ስለዚህ ከእውቀትም ከእውነትም ምን ያህል ሩቅ እንደሆኑ ዛሬ ለምን ተሾሙ ማናቸው የሚለውን ጉዳይ እንዲያው በጣም ቀለል ብሎ እጅ መዳፌን ያህል በማነሳቸው ጉዳዮች በምንጀምራቸው ማሳያዎች ብቻ እንኳን እነኚህ ሰዎች ከእውቀትም ከእውነትም ምን ያህል ሩቅ የሆኑ እንዳልኳችሁ ማንም የሚነካቸው በተኖች በቀቀኖችም መሆናቸውን ጭምር የምናይበት የመለስ ልጆች ዘመቻ የሚካሄድበት በተለይ በመሪውና ከዛ ደግሞ አሁን ባለው ጉዳይ ስናይ ቀደመ ማሳያም ጎተን ብናመጣ በመሪውና በመሪው ልጆች ላይ የሚካሄዱ የተሳሳቱ ዘመቻዎች አካል አድርገንም ልናየው የምንችለው ነው። እንግዲህ ኒኩለርንም እንዳልኳችሁ ትልቅ በረከትም ነው፣ ትልቅ ድልም ነበር፣ ትልቅም ሳይንስ ነበረ። ከዛ ተቋምንም አሁን ተሾሙ የተባሉትን ኮሚሽነርንም እንግዲህ ብዙ ከነኝ የራቁ ጉዳይ ስለሆኑ አጋጣሚ ተጠቅመን ኒኩለሩንም ተቋምና ተቋምነትንም ወይ ደግሞ ተቋም ግንባታ ላይ ያሉ ጉዳዮችን እኔ አብይነት እያልኩ ብዙ ጊዜ የማነሳቸው
ወይ ደግሞ አምባውና የአምባው ፍሬዎች እያልኩ በስፋት የሚሄድባቸው ወደ ሁሉም ተቋሞች የሚሄዱ እነኚህን ጉዳዮች ትንሽ እናጫውታቸው ለሚል በጣም ጥሩ አጋጣሚ ይመስላል። ምክንያቱም በገዛ ወንድሞቻቸው የሚቀኑ በገዛ ወንድሞቻችን ድል የምንጠላለፍና በዛ የምንታወቅ በወንድም ስኬት መቅናትና በዛ በመጓተት በምትታወቅ ሀገር ውስጥ እንግዲህ እንዳልኳችሁ የወንድም ያህል በጣም በማቀውና በምቀርበው እንደ ወንድም ላወራ በምችለው ሰው ጉዳይ ላይ ደማቆቹን ጉዳዮች እያነሳን ነው እንግዲህ ዛሬ የምንቆየው። ያው እንግዲህ ስለ ወንድም መልካሙን ማሰብ መልካሙን ማውራትም ራሱ ከሚቀናቀኑትና ከሚከሱት አብይ የተወረሰ ከሱ ማንነትም አንዱ መሆኑን እዚህ ጋር ማስመር ያስፈልጋል። እንዳልኩት ይህንን ጉዳይ ስናልኩት በሐቁን ማለት ነው የምናወራውን ሐቅ ነው እና እቺን ሐቅ ከክምችታችን እንዳልኳችሁ ከቀደሙ ቆይታዎቻችን ከዛሬ መቆሚያቸውና ዛሬ ከሚገኙበት ቦታዎች ለቅሶችና ለቀስተኞች አንጻር እየተነተንን ወይ ደግሞ ትንሽ አለፍ አለፍ እያልን እንደ ማሟሟቂያ ዛሬ ብንነካው እንደ ሰውኛ ስለ ሰው ተነስቶ እንደ ሰውኛ እናወራዋለን ማለት ነው። ከስልጣን በኋላ ወንበሩ ላይ ስለተቀመጡት ሰው ማውራት የጀመሩ እሳቸው መታገል የጀመሩና ከዛ እሳቸው ስልጣን ላይ ከመጡ በኋላ የሚያውቋቸውን ሰዎች ጭምር ለማጠልሸት የሚካሄደውን ዘመቻ እኛ ግን ዛሬ እዛ ግፊያው ሳንሆን እንደው የቀደሙ ማሳያዎችንም እያመጣን የእውነቱንም የተሰሩበትንም ልክ ያለፉባቸውንም መንገዶች እያየን ወይ ደግሞ እያወራን ከምናውቀው ከምናየው እያወራን ለመሄድ እንሞክራለን። እንግዲህ እኚህ አሁን ክስ የተነሳባቸው ወይ ደግሞ ልክ የመወዛገቢያ ከኒኩለርን የሚያክል ነገር አሳክተን ኒኩለር አጀንዳ ሳይሆን እንዴት በዚህ ደረጃ የሹመቱ የኮሚሽነሩ ሹመት ኢቭን ኮሚሽኑ መቋቋሙ ራሱ ሌላ አጀንዳ ሊሆን አይገባም ነበር ወይ? ሩሲያ ላይ ከዛ ህዳሴ ላይ ተናግረው ሩሲያ ላይ የተፈጸመው ድል ራሱ ብዙ የሚያስወራ አይደለም ወይ? ኒኩለር ስንል እንዴት ነው ከህዳሴ ነጥለን የምናየው? ትልቁን የኤነርጂ ምንጭ እንዴት እያየነውስ ነው? እንዴት እየተረዳነውስ ነው የሚለውን ጉዳይ ማጠየቅ ያለብን ነገር ነው። ሲጀመር ለምንድን ተቃውሞ የተነሳው? ኒኩለር ራሱ ምን ማለት ነው? ምንድነው ትርጉሙ? ምንድነው ትርጉሙ? ምናልባት የዛሬው ኃላፊነት የተሰጣቸው ወይ ደግሞ የወሰዱት ቀደም ብለው ነው ብዬ አስባለሁ። ምክንያቱም ቀደም ባለ የተቋም መምራት ችሎታቸው በዛ ያለፉባቸው ጉዳዮች ውስጥ ሁሉ ነው። ግን ኒኩለር ራሱ ምን ማለት እንደሆነ ኤነርጂው ገብቶናል ወይ? ልክ የኒኩለሩን ስምምነትና የኒኩለሩን ወደ ትግበራ መግባት ሲቃወሙ የነበሩ ሰዎች ናቸው ዛሬ የተቃወሙት። ልክ እንደ ሌሎች ጉዳዮች ውሸት ነው ብለው መሪውንም ለማጠየቅ ያመጧቸው ጉዳዮች ናቸው። ግን አባይ ኒኩለር ማዳበሪያ ወይ ደግሞ ጋዝ ከዛ ጋር ላያይዘው የምንችለው ነው እየጀመሩ መጨረስ የሚችሉ ሰዎች ግን እነኝን ሁሉ ለማጠልሸትና ለማድበሰስ የተካሄደበት ርቀት ነው። እንኳን ተግባሩን ውጥኑን የሚፈሩትን ሰው ይሄ ደግሞ ልክ ካለቆቻቸው ከወያኔም ጀምሮ ከድሮ ጀምሮ አለቃው ላይ ዋናው ሰውየው ላይ መሪው ላይ ሲደረግ የነበሩትን ጉዳዮች በሙሉ የምናይበት ከተቋም ግንባታ ጋር እንዳልኳችሁ ከዋናው ከኒኩለር ጉዳይ ጋርም አያይዘን የምናነሳቸው ጉዳዮች እንኳን የሳይንስ ምሩቆ የሳይንስ ምሁር የነበሩት ምርምር ላይ ብዙ የሰሩት ሰው ቀርቶ ምናልባት እኛም እንዲያው የሳይንሱን ጉዳይ እንዳልኩት ቅድም ለመሪው በተወሰነ መልኩ ከነበረን ቅርበትና ኤክስፖዠር የተነሳ ምናልባት እኛም እንኳን ከእሳቸው ከአቶ ሳንዶካን ይልቅ ወይ ደግሞ ከእሳቸው በፊት እንደው እኛ የሶሻል ሳይንስ ተማሪ ነው የምንለው ብናነሳ ብዙ ልናወራበት የምንችል ብዙ የምናውቅ በተሻለ አሁን አደባባይ ላይ በጣም ባላዋቂነት ሲሳሳቱ ሲወድቁ ከምናያቸው ሰዎች በጣም በተሻለ ሊነሳ ይችላል ብዬ አስባለሁ። ወይ ደግሞ በዛ ደረጃ ልናወራ እንችላለን ብዬ አስባለሁ። እንግዲህ የዚህ ሀገር ችግር እንደምታውቁት ብዙ ጊዜ የሶሻል ሳይንስ ብዙ ስለ ኢትዮጵያ የጻፉ ሰዎች ሌቪን ይመስሉኛል ብዙ ጸሐፊቶችን ባለፈውም እየጠቀሱ እያነሳው ነበር እና ብዙዎቻችሁ እንግዲህ በሶሻል ምሩቃን የምትታመስ ሀገር ይሄ ወሬ 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 ያኔ ጃንሆይም እንግዲህ ውጭ ልከው ያስተማሯቸው ራሳቸው ያስተማሯቸው ልጆች ተማሪዎች ከውጭ ሲመጡ ከዛ በኋላ እንደዛ በዛ መልኩ እየተማሩ የመጡ በተለይ የሶሻል ሳይንስን ተምረው የመጡ ሰዎች በሙሉ እኔም የሶሻል ሳይንስ ተማሪ ነኝ በዛም ከንጉሱም ዘመን ጀምሮ ነው ብላችሁና ምንም የሚጨበጥ የሚነካ የሚዳሰስ ነገር ወደ ተግባር የሚለወጥ የገበሬውን ሕይወት የሚቀይር የዜጋውን ሕይወት የሚቀይር እዛን የተመለከተ ወደ ተግባር የሚቀየር ነገር የማይሰሩ ግን ሁሌም መንግስታትን የነበሩ ስርዓት ራሳቸውን ጃንሆይን ጨምሮ ሲያጥላሉ የነበረውና ያንን ስንከተል የመጣንበት ከዛ እንዲያሉ ሰዎች ከትምህርት ርቀው በኋላ ላነሳው እችላለሁ የትምህርት ስርዓቱ ራሱ አይረባም ብለው
ትምህርት ስርዓቱን የሚታገሉ የትምህርት ሚኒስትሩን የሚያጠይቁ የዩኒቨርሲቲዎቻችንን አቅም የሚያጠይቁ ሰዎች አንዳንዶችም ከፍ ሲል ራሱ ትምህርትን የሚያጠይቁ ሰዎች ናቸው እንግዲህ በሌላ መልክ መጥተው ለመዘን የሚሞክሩት ማለት ነው። እነኚህ በወሬ ብቻ የገነኑ የሶሻል ሳይንስ ተማሪዎች የናቹራል ሳይንስን በመማርን ብቻ ሳይሆን ተመርቀው ከዛ እሱን በማስተማር በመስራት በዛም ረገድ ማለት ነው በጣም በመስራት ማለት ነው እንደ ተቋምም ቀጥታ ከዚህ ጋር የተያዙ ጉዳዮችን በማቋቋም የሚታወቁ ሰዎች ላይ ያካሄዷቸው ዘመቻዎች በራሳቸው ማሳያ ያኳኋናችን ያያያዛችንን እዚህ ሀገር መማር ማለት ምንድን ነው መጻፍና ማንበብ ችለን ማገናዘብ የማይችሉ ከዛ አንዴ ከተማሩ በኋላ የወረቀት ምሁር ብቻ የሚባሉ አንድም የማህበረሰባቸውን ችግር የማይፈቱ ብቻ ሳይሆን መሬት ላይ ያለውን ጉዳይ የማይረዱ እሱ ብቻ አይደለም የያዙ ስልክ ላይ ጎርጉረው ስለምናነሳው አሁን ስለ ኒውክለርም ስለ ተቋሞችም ከነኚህ ጉዳዮች ጋር የተያያዙ በኋላ አነሳቸዋለሁ በዚህ ጉዳይ የሚጠቀሱ ቀመሮቹን ባለቤቶቹን በዚህ ስኬታማ የሆኑ ሀገራትን በሙሉ ታሪክ ለመመርመር ትንሽ ለማንበብ ራሱ የሚቸገሩ ወይ ደግሞ ከዛ ሩቅ የሆኑ ማለት ነው በኋላ ሰዓት አለኝ አነሳዋለሁ። ኒውክለር ራሱ ስንል ምንድን ነው? እንዴት ነው ከህዳሴ ነጥለን ያየ ነው? ለምሳሌ ዛሬ ልንሳለቅበት ከሞከር ነው ከኒውትሪሽን ከምግብ ከግብርና አርቀን ለማየት የሞከር ነው ወይ ደግሞ እንደዛ ካለ ሰው ሩቅ ያደረግ ነው። ኒውክለር አንዱ ዓላማውና ጥቅሙ ራሱ ይሄንን የተሻለ እንዲሁም በኒውትሪሽን ምን በለው በተሻለ የምግብ ማምረት ስርዓትን በለው በምግብ ደህንነት ምን በለው ከምርታማነት ረገድ ምን በለው ከብዙ ነገር ጋር ተያይዞ ያለው ጉዳይ ላይ መስራት አይደለም ወይ ዋናው ጉዳይ? መጀመሪያ አፋችንን ከአፍ መፍቻው ትግል በፊት አፋችንን ማርጠቢያ ሆዳችንን መሙያ ልክ ያበላ ይገዛሃል ተብሎ እችን ሀገር በስንዴ ስትገዛ የኖረች ሀገርና አሁንም በሆዳቸው የገዟቸው ሰዎች እችን ሀገር የሆድ የምግብ ጥያቄዋን ራሷን የመቻል ጥያቄዋን መልሳ እንዳትቆም የሚታገሏት ሰዎች ግብግብ መሆኑ ራሱ ሌላ አላዋቂነትን የሚገልጽ ዋና የዚህ ኒውክሌር ቴክኖሎጂና ልክ አሁን ኮሚሽኑም ሲቋቋም አንዱ ኒውክሌር ለልማት ተብሎ ወደ ስራ ሲገባ አንዱ የሚሰራው እዚህ ምርታማነት ጉዳይ ጋር ተያይዞ መሆኑን ከዛ ጉዳዩን ከነህዳሴ ከኢትዮጵያ ጉዳይ ጋር ልናርቅ የሞከርነው ትልቁን የኢነርጂ አቅርቦት የሚመልስ መሆኑና ይህ ራሱን ችሎ እንዳልኳችሁ ወደ ኒውክሌር ስንሄድ እናየዋለን የምላችሁ ግን አሁን በቀጥታ ከተቸናቸው ሰው ጋር ራሷን አያይዘን ጉዳዩን ለማየት ብንሞክር ብዙ የት ሰሩ ለምሳሌ ዛሬ ብዙ ሰዎች በስልክም ሲያጫኑቅ ነበር ምናልባት ይሄ እንደ መረጃም ከሆነ በተወሰነ መልኩ እንኳን ለማንሳት ለምሳሌ አቶ ሳንዶካን ብዙ ጊዜ ያው ከምሁራን ጋር ከምሁር ጋር ጸብ ያለባቸው ማስመሰል ከዛ ከእውቀት ሩቅ አድርጎ ለማየት ይሞከራል ግን ማን ነው ምሁር ብለን በደንብ በማስረጃ ጠይቀንም ልናመጣ የምንችልበት ልናሳይ የምንችልበት በመካከላቸው በሚተቹት መሪና እነኚህ ተማርን እናውቃለን ስትራቴጂስት ነን ፖለቲከኛ ነን ከሳይንቲስት ዶክተር ፕሮፌሰር ነን የሚሉ ሰዎች መካከል ያለው ርቀት ስፋት ከዛ አሁን በሚተቿቸው ጉዳዮች በተቋም ግንባታም በሳይንሱ ረገድም የተሻለ ርቀት እያሳዩ የመጡ ሰዎች መሆናቸው በማወቅም በመተግበርም በመተንተንም ምሁራንን በማሰልጠን በማብቃት ምሁራንን በማደንም ጭምር ያለውን ልዩነት ስናየው በጣም የሚያስደነግጥ ለምሳሌ አቶ ሳንዶካን ደበበ ዛሬ ሲተቹ ወይ ደግሞ ልክ የዘመቻው አንዳንዱ ያው የምርም እውነት መስሎት ዋና ግን ዓላማው እንዳልኳችሁ የእሳቸው ሁሉ ማጥቃት ብቻ ሳይሆን ትልቅ የሆነውን ፕሮጀክት አይሳካም የሚለውን ትልቁን በጋራ የሚናበቡበትን ይሄ ባንዳና ባዕዳን በጋራ የሚናበቡበትን ትልቁን ስኬት ልክ እንደ ህዳሴ ተሸጠ ብሎ ሲሞላ እንዳየ ነው ማለት ነው። ሽጦ ነበር በእኛ አምባ ተመለሰ በእኛ ጩኸት ተመለሰ ብለው መልሰው ሊክዱ አይን አውጥተው እንደቆሙት ማለት ነው። በህዳሴ ማግስት ህዳሴን የሚያክል ድል ባስገኘን ማግስት እንደ ኒውክሌር ያሉ ስኬቶች ሲመጡ በጣም በእውቀትና በግንዛቤ ቢሆን ልክ ተያያዥና ተናባቢ የሚገናኙ የኢትዮጵያን ትንሣኤ የሚያፋጥኑ መሆናቸው ገብቶን ሰርፕራይዝ ልንሆን ሲገባ በዛ ጉዳይ ላይ በስፋት እንደምሁራር እንኳን እንደምሁር እንዳንድ ተራ ዜጋ እንኳን የሚያስደንቅ ጉዳይ እኮ ነው። ብዙ ልናወራበት ሲገባ በተራ ጉዳይ መሻኮት ከዋናው ዛሬ ኮሚሽኑ ከመቋቋሙ የኒውክሌር ስኬቱ አድበስብሰን አይረባም አያስፈልግም ብለን በደነገጥነው ልክ ወይ ደግሞ እሱ ልናስጥለው ሞከርነው ልክ በሴራ ባላዋቂነት በደነገጥነው ልክ ደግሞ እንደገና ዛሬ ከትልቁ ጉዳይ ይልቅ በትንሹ ጉዳይ ላይ አሁን በአግባቡ በማናውቀው ጉዳይ ላይ መናበባችን እሱ ብቻ እኮ አይደለም። በህዳሴ ማግስት ህዳሴ ሊመረቅ ባለበት ዋዜማ እስከ ዛሬ የቀጠለው አኳኋናችን እውነት ስለ ሀገር የምናስብ ነን? እውነት በየቦታው ስለሚሾሙ ሰዎች የሚያስጨንቀን ለሀገር የሚሰሩ ሰዎች እንዲመጡ ምን ፈልግነን እንዴ? ለሀገር የሚሰሩ ሰዎችንና ሀገርን የምንጠልፍ አይደል እንዴ?
ከነስያሜያችንም እኮ የኢትዮጵያ ተቃዋሚዎች እኮ ነው መባል ያለባቸው እንደዚህ ሰዎች፣ ወይ ደግሞ ስራቸው አኳኋናቸው ሙሉ የኢትዮጵያ ተቃዋሚዎች። ኢትዮጵያ ህዳሴዋን በሞላች ማግስት ያለች ሀገር ትመስላለች። የኒኩለር ቴክኖሎጂን ለልማት ለማዋል ስራ ጀምራ ኮሚሽን ያቋቋመች ሀገር ትመስላለች። የማዳበሪያ ፋብሪካ ትልቁ ሄዴክ እንዳለ የተያዘ ነው ምላችሁ፣ ማሰብ እንኳን የማይቻልበትን እሱን ለማሳካት የጀመርንበት ጋዝ ያወጣንበት እንደዛ አይነት ሀገር ያላቸው ይመስላሉ ወይ? ያንን ሁሉ ያገኘች ሀገር ያለቻቸው ይመስላሉ? ያን እንድታሳካ የሚፈልጉ ይመስላሉ? አያያዛቸው እንተውና ይህን ጉዳይ በዚህ ሁሉ ማግስት ያለች ሀገር ዜጎች፣ በተለይ ምሁራንን፣ ፖለቲከኛንን፣ አይዲያ ሊደርስነን ወይ ደግሞ ኢንፎርሜሽን ሊደርስነን የሚሉ ሰዎች ይሄን ጉዳይ በአግባቡ ተረድተውታል ወይ? ይሄ ያላቸው ሀገራቸው ላይ ይሄ የተከናወነስ ይመስላሉ ያያያዛቸው? ዛሷ የኢትዮጵያ ተቃዋሚዎች ናቸው እነኚህ በዚህ ሁሉ ማስረጃ ስናያቸው። እናም እውነት መረጃው ለሚፈልጉ ሰዎች ደግሞ እያያያዝን ስንሄድ ለምሳሌ እኚህን ሰው አቶ ሳንዶካን ደበበን ጠቅላይ ሚኒስትሩ ሲያገኟቸው መጀመሪያም ከዩኒቨርሲቲ ነው ያመጧቸው። ዶክተር አብይ የተቋም ማቋቋም ወይም አዲስ ተቋም የመመስረት ወይም አዲስ ባህል የመፍጠር ባህሪ መጀመሪያ የሚጀምረው ካንተ ነው። እኔ እንደ ድል ሆኖ የተለያዩ ተቋሞች ላይ ሰርቻለሁ። አዲስ የሚመስሉ ተቋሞችም ነባር ተቋሞች ውስጥም ሰርቻለሁ። የዛን ጊዜ እኔ ዶክተር አብይ ስለው ትንሽ ይርቅብኝና አብይ እያልኩ ላውራ መሰለኝ። ከአብይ ጋር ስንጀምር መጀመሪያ እኛ ላይ ነው የሰራው። ፎር መንዝ ቱ ለወራትና ለአንድ ወርና ለሁለት ወር እኛ እንድናነብ ሳይንስ እንዲገባን ነበር ያደረገው። ምክንያቱም በወቅቱ የነበርነው ጥቂት ልጆች በተለያየ ባክግራውንድ የነበረን ወይም የተለያየ የስራ ልምድ፣ የስራ ባህሪ፣ የስራ ባህል የነበረን ሰዎች ነበርንና በቃ የዛን ጊዜ ነው እኛ መተኛት ያቆምነው። ተቋሙ ገና በወረቀት እያለ እኛ መተኛት አቁመናል። በፍጹም ከተቋሙ ጋር በማይስማሙ ባልተገናኙ ስራዎች ነበር የተጨመርነው። ያኔ አይገባንም ነበረ። አልቲሜት ኦብጀክቲቭንም አናውቀውም ነበር። ግን አሳይመንት ተሰጥቶናል። አሳይመንቱ ከተሰጠን በኋላ ስሩና አምጡ አይደለም፣ በዚህ ሰዓት አቅርቡ ይለናል። በዛ ሰዓት ላይ በጣም አጭር ሰዓት ነው የሚሰጥህ ከአብይ ጋር ስትሰራ። አንዳንዴ ያውቀዋል እሱ በዛ ሰዓት ዴሊቨር እንደማታደርግ በደንብ ያውቀዋል። ነገ አድስልኝ ብሎህ አንተ ነገ ጨንቆህ 10 ሰዓት ተደውሎ ጨረስክ ትባላለህ ዛሬውን። እና በተለይ ለመጀመሪያ ጊዜ በጣም ትረበሻል። የምታከብረው ሰው ነው። በፍጹም እሱ እንዲከፋ እንዲቀየም አትፈልግም። እሱ ፊት ፌል ማድረግ መውደቅ አትፈልግም። ሰው አትተኛ፣ ግን እሱ አውቆ ነው የሚያደርገው። በሂደት ይገባሃል። ሰው እሱ ስራ ሲሰጥህ ከዛች ቢሮ ስትጀምር ሁሉንም ነገር አቆመ ወደ ስራ ነው የምትገባው። ሰው እንደዚህ ነበርና በጣም የሚገርምህ ፎሎ ያደረገን ነበረ። ሰው እንደዛ ነው የጀመርነው። ያን ጊዜ እኛን ለማየት እሱ ድል ነበር። ሀረማያ ዩኒቨርሲቲ ተመርቀው እንደተባለው ደግሞ ስናጠይቅ እኮ አንደኛ እዚህ ሀገር በኢንተረስት በኋላ የናነስታይንን ጉዳይ እናነሳለን። በኒኩለር ቴክኖሎጂ ያደጉ ሀገራትንም ተሞክሮ እያነሳን ምን ያህል እርስ በርስ የሚጣረስ መሆኑን ትምህርት እየገዘገዝን ተማሪ ሀገሪቱ ላይ እንዳይማር፣ ተማሪ ትምህርት ቤት እንዳይሄድ፣ ትምህርት አያስፈልግም ከትምህርት ሚኒስትሩ ጋር ብርሃን ካበራው ጋር ሁሉ ከተስፋው ጋር ሁሉ ግብግብ የያዝን ሰዎች፣ የዛ አካል መሆኑን የምንዘነጋ ሰዎች፣ ከዛ እንዲህ ያለ ተራ ነገር ከዛ ሲፈተሽ ግን ባዶ የሚሆን ማለት ነው። ቅድም እንዳልኳችሁ በራሱ ኒኩለር ቴክኖሎጂ ነው የፈለግነው ቀጥታ ከምግብ ጋር ለተያዘ ጉዳይም ጭምር መሆኑን የምንዘነጋ ግን እንዳልኩት ቀጥታኝ ሰው የናቹራል ሳይንስ ተማሪ ከመሆንም አልፎ ቀጥታ ከዩኒቨርሲቲ አስቱ የሚባለው እንግዲህ አስተምሮ የነበረው ኮራሱ የሳይንስና ቴክኖሎጂ ዩኒቨርሲቲ ተብሎ የሚጠራው እዚህ ወደ ቃሊቲ ነው የሚባለው ወደ ቂሊንጦ እዛ ያለው ዩኒቨርሲቲ አስተምሮ የነበሩ ቀጥታ ከዛ አድነው ያመጧቸው እንዳልኳችሁ በትምህርት ችሎታም በአቅምም በባህሪም በስነ ባህሪ ጭምር። ለምሳሌ ይሄ የሚቀጥሩበት ሳይንስ ራሱ ዝም ብሎ ይሄ ፎርስ ስላለው ጂኒየስ ስለሆነ ብቻ ራሱ አይደለም የሚቀጥሩት። ለሀገሩ ያለውን ራዕይ ያያሉ፣ ታለንቱን ያያሉ፣ ባህሪውን ያያሉ፣ ዴዲኬሽኑን ያያሉ። ከዛ ደግሞ በሪኮሜንዴሽን እያደኑ ጎበዝ ልጆችን ነው በመቅጠር የሚታወቁት መሪው
ይሄ ለአቶ ሳንዱካን ብቻ ሳይሆን ብዙ ምሁራንን ከዩኒቨርሲቲ አድነው ዛሬ በስም ልንጠቅሳቸው እንችላለን። በሂደት የምንሄድበት እሱ ነው። ከሳንዲ ጋርም ተያይዞ ሌላኛው ምሁርም እንደተከተለን የምንሄደው የምናየው ቆይታ ይኖራል። ግን በራሳቸው መጀመሪያ ያደነዋቸው ራሱ ከየት ነው ብለን ስንል አንድ ሳይንስና ቴክኖሎጂ ላይ አስተምራለሁ ከሚል ኢትዮጵያ ውስጥ ካለ አዲስ አበባ ውስጥ ካለ የመንግስት ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ታድነው የመጡ አስተማሪ ነበሩ፣ ያስተምሩ የነበሩ ናቸው። ተመርቀው ከወጡ በኋላ ወጣት ናቸው። ወጣት ላይ ያምናሉ፣ ምሁር ላይ ያምናሉ። እንዳልኳቸው ደግሞ ታለንት ችሎታ ያሉ ከዛ ከመጧቸው በኋላ እንግዲህ አንዱ ራሱን የቻለ ተያያዥ ጉዳይ አለው። ስለ ተቋም ምስረታ ልምድ ስናወራ የምናወራላቸው ጉዳይ መጀመሪያ አድነው ያመጧቸው ኬት ነው። ከዛ ከመጧቸው በኋላ ያመጧቸው ሳይንስና ቴክኖሎጂ መረጃ ማዕከል ለሚባለው እንደ አዲስ ላቋቋሙት ተቋም ነው። እዛም ከመጧቸው በኋላ እድል የሰጧቸው ለምንድን ነው ብለን ስናስብ ለምርምርና ስርጸት የሚባለውን ዳይሬክቶሬት በዳይሬክተርነት የመሩ ይሄ ማለት ነው ሲዘረዘር ብዙ ጉዳይ ከውስጡ የምናወጣበት ግን እሱ ብቻ ሳይሆን እንዳልኳችሁ ዶክተር አብይ የሚታወቁበት አንዱ ትልቁ ኳሊቲያቸው ሰው መመልመል ምናምን ሰው መስራት ማብቃት ብቻ ሳይሆን ተቋም ራሱ እንደ ሀገር የሌለ ተቋም መፍጠር ከዛ ደግሞ መንግስት በግድ የለሽነት ደግሞ በአጣዳፊነት ወይ ደግሞ ግቡን የረጅም ጊዜ ግብ ሀገሪቱ የሚያስፈልጋትን ዓለም ያለበትን ሁኔታ ባለማገናዘብ የተፈጠሩ ተቋማትን ወደ ዛ ከፍታ ወይ ደግሞ አሻሽለው ጭምር እንደገና ተቋማቱን ማቋቋምና መስራት። ለምሳሌ 2004 ላይ በደንብ ደረጃ በሚኒስትሮች ምክር ቤት ተቋቁሞ የነበረውን የሳይንስና ቴክኖሎጂ መረጃ ማዕከል ጠቅላይ ሚኒስትሩ ከመጡ በኋላ 2006 ላይ ሲረከቡ እንደ አዲስ መዋቅር ሰርተው አዲስ ስትራክቸር አጸድቀው ከዛ ለዛ ስትራክቸር እንዲሆናቸው ሰው ሲያድኑ ያውም የምርምርና ስርጸት ይሄ ምን ማለት ነው በራሱ በብዙ ተመልሶ የምናየው በየመሃሉ የማነሳውና ማሳያ ያለው እዛ ሲመሩ ምን አደረጉ ከዛ እዛ ተቋሙን ራሱ ከማቋቋም ጀምሮ ያመጧቸው ስኬቶች ደግሞ ያለፉባቸው ያገኙትን ልምድ በሙሉ የምናይበት ይሄ ለምሳሌ አንዱ የሰሩበት ብለን ከዛ ተቋም ውስጥ ደግሞ እንዳልኳችሁ በብዙ በምርምር በምናምን እያልን ስናይ መሀል ላይ ጭምር እያደመኩት የሚሄደው ጉዳይ ነው። ከዛ የባዮ ቴክኖሎጂ ኢንስቲትዩት በኋላ በደንብ እናየዋለን እዛ መርተዋል እና ምን አያያዘው ከተባለ ራሱ ተቋሙ የባዮ ኤንድ ኢመርጂንግ ሳይንስ የሚባል ተቋም መሆኑና እሱንም የመሩ ሰው ከዛ ደግሞ ስቲክ ያልኳችሁ ቅድም የሳይንስ ቴክኖሎጂ መረጃ ማዕከል የምርምርና ስርጸት ዋና ዳይሬክተር ነበሩ ብያችኋለሁ። እሱ ብዙ የሚተነተን ጉዳይ ያለው ራሱን ችሎ ከዛ በኋላ ግን ዶክተር አብይ ወደ ሚኒስትርነትም ወደ መሪነትም ከሄዱ በኋላ ይህንን ትልቁን ስቲክ የሚባለው ሳይንስና ቴክኖሎጂ መረጃ ማዕከል የሚባለው ብዙ ስራ የሚሰራውን ተቋም በዋና ዳይሬክተርነት ነው ብላችሁ ጠቅላይ ሚኒስትሩ ያኔ በነበሩበት ፖዚሽን ደረጃ ዋና ዳይሬክተር ሆነው ጭምር የመሩ በኋላም የባዮቴክኖሎጂ ኢንስቲትዩትን ከማቋቋም ጀምሮ እስከ ምክትል ዋና ዳይሬክተር ሆነው በኃላፊነት የሰሩበት ከዛ አልፎ በጠቅላይ ሚኒስትሩ ወደ ስልጣን ከመጡም በኋላ እንዲሁ ብናይ የላይዘን ኦፊሰር ተወካይ መሆናቸው ለምሳሌ የኢንተርናሽናል አቶሚክ ኤነርጂ ኤጀንሲ ያው ላይዘን ኦፊሰር ተሆኖ ብዙ ሰዎች ይወከላሉ። የዛ ላይ ተወክለው መስራታቸው ብዙ ስልጠናዎች ደግሞ ወሰዳቸው እዛ ይሳተፉ የነበሩ ሰዎች በዛ ጉዳይ ላይ የሚሰሩ በጨረርም በምንም ላይ የሚሰሩ ሰዎችን ኃላፊ ሆነ ከመስራት አልፎ እንግዲህ ወደ ስልጣን ከመጡ በኋላም ጠቅላይ ሚኒስትሩ የአይፒዲሲ የኢንዱስትሪ ፓርኮች ኮርፖሬሽን የሚባለውን በዋና ስራ አስፈጻሚነት ሰርተው እዛም ራሱን የቻለ ለውጥ ያመጡ በልማትና በፕላንና ልማት ኮሚሽን ውስጥ እንዲሁ በሚኒስትር ዴታ ማዕረግ ያገለገሉ ከዛ በላይ ደግሞ አሁን እናጠይቃለን ስለዚህኛው እናወራለን እንጂ የሀገሪቱ የጠቅላይ ሚኒስትሩ ልዩ ጽህፈት ቤት ቺፍ ኦፍ ስታፍ ሆነዋል። ያ ማለት ራሱ ምንድን ነው በብዙ የሚተረጉምና ብዙ ማሳያዎችን የምናነሳበት ነው። በኒውክለሩ ኮሚሽነር ሹመት ውዝግብ መነሻነት ወደ ዋና ጉዳይ ለመሄድ የምናደርገው መንደርደር ላይ ያለነው ከሀሳብ ሜዳ ጋር ናችሁ። ይህን ጉዳይ የጀመርኩትን እያሰፋሁት እቀጥላለሁ። ከመሸጋገሪያው በኋላ ተመልሰን እንገናኛለን። ከሀሳብ ሜዳ ጋር አብራችሁ ቆዩ። እንደን ኢሚዲየትሊ ተቋሙን በማደራጀት ሂደት ውስጥ ተቋሙ በአዋጅ የተቋቋመ በደንብ የተቋቋመ ተቋም ነው። በተወሰነ ዓላማ ተቀምጦለት ነው። ግን በዛ እንኳን የሚረካ ሰው አልነበረም። ከዚህ በላይ ማድረግ ይቻላል የሚል አቋም ስለነበረው ደደይ የዛን ወቀን የዛን ደንብ ማሻሻያ ሐሳብ አምጥቶ 90 ቦታ ነበር ነው በዚህ ጋር እኛን ይሰራል፣ በዛ ጋር ተቋም ማሻሻያ ይሰራል፣ በዚህ ጋር ቤት ይከራያል፣ በዚህ ጋር ሰው ቅጥራል። ይሄ ሁሉ የሚሰራው ሰው እኛ እውነት ለመናገር እንደ ተላላኪ የሚሰጠንን አሳይመንት በማግስቱ ስለማድረስ ነው እንጂ በየትኛውም መንገድ አዲስ ነገር ስለማሰብ
እድሉም አልነበረን። ኢንፋክት በዛ ደረጃም የበቃን አልነበርንም እውነት ለመናገር። የሚሰጠንን አሳይመንት በማግስቱ ስለማድረስ ነበር። ሙድካስት ነው እንደ ሙዳችን የምናወራው አይደል? እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር። ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። እንግዲህ ተመልካቾቻችን ከሀሳብ ሜዳ ጋር ናችሁ፣ ተመልሰን መጥተናል። እንግዲህ ከኒውክለሩ በላይ የኮሚሽኑ ኮሚሽነር ጉዳይ አወዛገበበት። እንግዲህ አቶ ሳንዶካንን ጉዳይ የጠቅላይ ሚኒስትሩ ጽህፈት ቤት ልዩ ጽህፈት ቤት ቺፍ ኦፍ ስታፍ በሆኑት ሰው ላይ ዛሬ የተሰጠው ሹመት አወዛጋቢ ሆኖ መነሳቱ እንዴት ነው የሚታየው? ይሄ ጉዳይ እንደው ዝም ብለን እኛ ጉዳዩን እንደ መንደርደሪያ ወስደነው፣ ግን በብዛት ከፍ የምንልበት ስለ ግለሰብ ነው የሚያነሱት፣ ግን በጥሩ ሁኔታ ስላልተወራው የኒውክለሩን ጉዳይ ከዛም አልፎ ስለ ተቋም ምስረታ፣ ስለ ተቋም ግንባታ ወደምናወራው ጉዳይ ሁሉ ይወስደናል። እሱን ጉዳይ ነው እያነሳን ያለ ነው። ያው እንግዲህ በሚዲያ ጦርነት የተጠመዱባቸው ሚኒስትሮችን ብናይ ለምሳሌ እንደ ቺፍ ኦፍ ስታፍ በተለይ በዚህ በሚዲያው ስራቸው የተሻለ ቺፍ ኦፍ ስታፍ ብዙ ላይ ብዙ ስራ እንደሰሩ አምናለሁ በግሌ። እንግዲህ ያው በተወሰኑ ከሁሉም ጋር በጣም ትውውቅ የለኝም፣ ከአንዳንዶቹ ጋር መጠነኛ ትውውቅ ነበረኝ ጊዜ ከዚህ በተለይ ከኛ አንጻር የተሰራውን ጉዳይ በስፋት የሰሩ ሰዎች በዛም እንግዲህ አሁን ዛሬ የጀመሩት ጃውስ ብዬ የምጠራቸው ሰዎች ዘመቻ ከያዙበት ምክንያት አንዱ እሱ ነው። እንደዚህ በሚዲያው ላይም ሸንቆጥ አድርገው ያውቃሉ በሚል በሌላም በኩል ደግሞ ያው ከዙሪያቸው ባሉ መረጃዎች በሚያገኙትም እንዲሁ የተሻለ ስራ እዚህ ሚዲያ ላይ በተለይ አሁን ጦርነት የሚያካሄዱበት ሜዳ ላይ በተሻለ ይሰራሉ ብለው ስለሚያስቡም ጭምር ነው። ስለዚህ በእውቀት ሊከሱ ይሞክራሉ እንጂ እነኚህ ሰዎች እውቀት በተነሳ ቁጥር የሚያውቅ ነገር በመጣ ቁጥር ጃስ ብለን ልናስደነግጣቸው የሚችሉ በዛ የሚደነግጡ ማን ነው ምሁር ብለን የምናጠይቃቸው ሰዎች ጭምር ችግር የማይፈቱ የማያነቡ የተማሩ ሰዎች የመሬቱን የማያውቁ ህዝቡን የማያውቁ ከአርሶ አደሩ ከምኑ ሁሉ ሩቅ የሆኑበት ማለት ነው። ስለዚህ ቅድም ስነሳ እንዳልኩት አሁን ነኝ የምር ስለ ምሁርነት ገዷቸው ከሆነ የሚያነሱት የጠቅላይ ሚኒስትሩ የሚታወቁበት አንዱ ቅድም ያልኳቸው ለምሳሌ ምሁርን ከዩኒቨርሲቲ በከፍተኛ ሁኔታ እያደኑ በማምጣት ለምሁራን በተሻለ ድል በመስጠት ወደ መሪነት ከመምጣታቸው በፊትም የምሁራን ውይይት እንደ ሀገር ሲዘጋጅ ያንን በማድረግ የሚታወቁ ግን ብዙ አሁን በዘረዘርላችሁ እሳቸው ወደ ሳይንስና ቴክኖሎጂ መረጃ ማዕከል እኔ እንኳን በማቀው ነው ብላችሁ ከዛን ጊዜ እንኳን በኋላ ባሉት እስከ ሚኒስትሪ ድረስ ከዛ ኦሮሚያም ሲሄዱ ከዛ ወደ ስልጣን ሲመጡም ለምሁራን የሰጡት እድል ምሁራንን ያደኑበት ልክ በጣም በሚያስገርም ሁኔታ አንዳንዴ እንዲያውም ያው ወደ ማብቃት ብዙ ልፋት ብዙ ጥረው ወደዛ ለማምጣት ይሞክራሉ እንጂ እንዲያው ብቻ አካዳሚሻን ብቻ መሆናቸው በትምህርቱ ስርዓቱ ብቻ ያለፉ ሰዎች መሆናቸው በራሱ ጋፑን አንዳንዴ በጣም ከሳቸው ጋር ለመሄድ ሲቸገሩ የምናይበት ግን ሆኖም ቀረ በጣም ብዙ ምሁራንን ከዩኒቨርሲቲና ከያሉበት ከውጭም ጭምር በማምጣት ብዙ ቦታ ላይ መሪ ከመሆናቸው በፊት ያበቁበት ይሄም ዊትነስ የሆንኩበትና በስፋት ማን ነው ምሁር የተነሳ ነው ወደ ብዙ ጉዳይ ወስደናል። እሱንም እያጠየቀን እንሄዳለን ስላልኩኝ ወደዛ እንወስደዋለን። ግን ከዚህ በላይና በፊት አሁን የምናነሳቸው ጉዳዮች የምንወዛገብባቸው ጉዳዮች ለምሳሌ የኒውክለሩን ጉዳይ ስናጠይቅ እኮ ኢትዮጵያ እኮ እንደ ሀገር ይሄን ጉዳይ ያኔ ጠቅላይ ሚኒስትሩ ገና ዳይሬክተር እያሉ በሚወተውቱበት ጊዜ እንደ ታቡ እንደ ነውር ይነሳይ ነበረ። ከዛ በኋላ ቅድም የጠቀስኩትና በኋላም የማነሳው አንዱ አቶ ሳንዶካን ተቋም በማቋቋም ሂደት ውስጥና ሲመሰረት አብረው የነበሩ በኋላም ከመሩት ተቋም ውስጥ አንዱ ባዮቴክኖሎጂ ኢንስቲትዩት ነው ብያቸዋለሁ። ሙሉ ስሙ እንደዛ ብቻ ሳይሆን ባዮ ኤንድ ኢመርጂንግ ነው። ምናልባት ይሄ እንዳልኳችሁ ወደ ተቋም የሚሄድበት ጉዳይ ላይ ይወስደናል። ወደ ሌሎች ቆይታዎች ከአቶ ሳንዶካን ባሻገር ይወስደኛል ስላልኩ እንጂ ይሄ ባዮቴክኖሎጂና ኢመርጂንግ ኢንስቲትዩት ሲቋቋም ኢመርጂንግ ቴክኖሎጂ ላይ በጣም መስራት አለብን፣ እዛ ላይ የሚሰሩ ተቋማት መቋቋም አለባቸው ብለው ሲወተውቱ ለምሳሌ አሁን የከሳሾች የሚዲያ ጦርነቱ ተናባቢዎች አለቆቻችሁ ለነበሩት እነ መለስን ጨምሮ ለና አባይ ፀሐዬ ሲወተውቱ ይህ ተቋም ይመስረት እያሉ ከመመስረቱ
በፊት ያለውን ጊዜ ነው የምነግራችሁ። እንደዚህ እንዲመሰረት ያስፈልጋል ብለው እንዲያው እኔ ዝም ብዬ እንኳን ባለኝ እኔ ማሳያ የሳይንስና ቴክኖሎጂ መረጃ ማዕከል እያለን እና አባይ ፀሐዬ እና ሌሎች ሚኒስትሮችንም ባለስልጣኖችም መጥተው ያስፈልጋል ባካችሁ ኢመርጂንግ ቴክኖሎጂ ላይ የሚሰራ ተቋም ባዮቴክኖሎጂ ብቻውን እንደ ተቋም እነ ናኖ እነ ስፔስም ላይ በኋላ ኒውክለርም ላይ ጭምር ሊሰራ ይገባል ብለው ሲወተውቱ ኒውክለር ቴክኖሎጂ ቅድም ባዮ በዚህ አይተናል፣ ናኖ በዋጋ ላይ አይተናል። ኒውክለር ደግሞ መነሻው ኢዚኳቶ ሚስስኩዌር ያ እስከ 3 ዓመት መስማት የማይችል በ5 ዓመቱ ትምህርት ቤት ሲሄድ ልጅሽ በርቆስ ከሆነ ሁለተኛ እንዳትነኪው የተባለው አንሽታይን 3 አገር ባለቤት ነኝ ብሎ የሚጮሁለት የ20ኛው ክፍለ ዘመን ብርቅዬ ሳይንቲስት መጀመሪያ የተቋቋመው ኢዚኳቶ ሚስስኩዌር እሱ ለሚፈጠረው አከራካሪ ጉዳዮች አሉ። የሆነ ሆኖ መጀመሪያ ስራ ላይ ዋለው ለኒውክለር ቦምብ መጥፎ ምልከታው። ሁለተኛ አንሽታይን ጀርመን ተወልዶ ያደገ ናዚ ከሆነ ጊዜ በኋላ የአይሁድ ሕዝብ ሊያጠፋ እንደሚችል መረጃ ሊያገኝ ይቻላል። የነቃ አሜሪካ ተሰዶ የገባ ግን ትውልዱ ደግሞ ነው። እስራኤል ሄዱ አንሽታይን ተቋም አለ። አሜሪካ ነገር አልበርት አንስታይን ኢንስቲትዩት በጣም ብዙ ፖለቲካ ሰዎች የሚማሩበት እኔም ገብቻለሁ አንድ ጊዜ። በጣም ታላቅ ኢንስቲትዩት ነው። ጀርመንም አንሽታይን አላት። አሁን አፍሪካ ደግሞ ኔክስት አንሽታይን ፎረም ይባላል። የሚቀጥለው አንሽታይን ከአፍሪካ መፈጠር አለበት። እዛም ላይ ደግሞ ቅድም እንዳልኳቸው ለምሳሌ አንዱ ከምርምርና ስርጸትን በዳይሬክተርነት የመሩት በኋላም በጠቅላላ ተቋም መርተዋል ስላችሁ እዛ ውስጥ ከተሰሩ ጥናቶች አብዛኞቹን በዘረዝር አሁን ከሳሾቻቸው በምንም እንኳን በአስተርጓሚም በምንም ላይገባቸው የሚችሉ ብዙ ከዚህ ከኒኩለር ጋር ከስፔስ ጋር ተያይዞ ኢመርጂንግ ቴክኖሎጂ ላይ ብዙ ጥናቶች የሰራ ተቋም ውስጥ የሰሩ ግን እዛው ተቋም ውስጥ ለሚመጡ ፖሊሲ ሜከርስ ኢንፍሉዌንስ ለማድረግ የሄዱባቸው ርቀት እና ባዮን እና ይሄ ኢመርጂንግ ላይ ጠቅላላ የሚሰሩ ተቋሞች እንዲመሰረቱ አስፈላጊነቱን እኮ ሲወተውቱ የነበሩት ጠቅላይ ሚኒስትሩ አብይ ናቸው። እሳቸው መጥተው እውን እስኪያደርጉት ብቻ ሳይሆን እንደ መሪ ብቻ አለም እሳቸው እውን ያደርጉት። እዚህ ሀገር እኮ ብዙ በዛ ዘርፍ ላይ የተማሩ የተመራመሩ ወይ ደግሞ በስልጣን ደረጃ ምድር የነበራቸው ብዙ ሰዎች አሉ። ይሄንን ከማለም ጀምሮ እውን እስከማድረግ ሄዱ ጠቅላይ ሚኒስትሩ ናቸው። ይህን እንግዲህ አንሳውት ሆን ብዬ ነው በሌላ ሚዛን እንድናየው ነው ስንቶች ባሉበት። ይሄን ከጠቅላይ ሚኒስትራችን ባሻገር እንዲያው ይሄን ዝም ብዬ ያነሳሁት እንጂ አሁን ማውራው ጉዳይ በሙሉ ማስረጃ ያለው ወደ ተቋም ምስረታ ሰሞኑ ከአባይ ጋርም ከክሬዲት ጋር ተያይዞ ወደምንካስባቸው ጉዳዮች በሙሉ የሚወስደን ነው። እንደ የወዳጅ ጨዋታ ቀለል አድርጌ በጣም ላውራው ብዬ እንጂ ብዙ ጉዳዮችን የምናነሳበት ግን ከዚህም አልፎ በዓለም አቀፍ ደረጃ ላይ በኒኩለር የመጠቁትን ወይ ደግሞ በኒኩለር በጣም የተሻለ ስራ ሰሩ የምንላቸውን እነ ራሽያን ብናነሳ ከዛ በኋላ እነ ቻይናን በዚህ ረገድ በስፔስም ረገድ ኢመርጂንግ ላይ ብንላቸው ላይ በሙሉ የሰሩት ወይ ደግሞ ውጥኑን ህልሙን ያጸኑት ወደ ተግባር ወደ መሬት የቀየሩት የተገበሩት የፊዚክስ ሊቃን ምሁራን ናቸው ወይ ደግሞ እነሱ ናቸው ባላላችሁኝ እንግዲህ በአስተሳሰብ የቀደሙ ይሄ የፖለቲካ መሪዎች ፖሊሲ ሜከርስ ያንን ጉዳይ ማጽናቱ ደግሞ በእግሩ ማቆም አሁን ለምሳሌ ተቋም ማቋቋም የምስረታ ደረጃ ላይ ሲሆን ማን ነው የሚያስፈልገው በምትሉት መንገድም ቢሆን ማሳያዎች ማቅረብ ይችላሉ። ግን እንዲሁ ዝም ብለን የቀመሩ ባለቤት ነው የሚባለው አንስታይንን እናንሳው እስኪ አልበርት አንስታይን። ይሄም እንዳልኳችሁ በጣም ብዙ ጉዳይ የማወራበት ነው። ጂኒየስ አሁን ብለን የምንጠራው የሪሌቲቪቲ ቲዮሪንም እንዲሁም የዋናው ምድር ኢዚኳል ውስጥ ኤምሲ ስኩዌር ነው አይደለ? አሁን ስለ ኒኩለር ስናወራ ቀመሩ እሱ ነው የአንስታይን ቀመር 3 ሀገሮች የሚፋለሙበት አንስታይን በጣም በትምህርት ደረጃ ትምህርት ቤት ውስጥ ያለ ጂኒየስ ነበር ባላላችሁ ዋና የኒኩለሩ ባለቤት የነበረው አንስታይን እኮ ይሄ የእናቱ የቤተሰቡ ከፍተኛ ጥረት ኖሮት ከዛ የራሱ ኢንተረስት ነበረው። ለምሳሌ እንደ ማቴማቲክስ እንደ ፊዚክስ ያሉ ጉዳዮች ለጥሩ ቢሆንም ከኤሌመንታሪ ደረጃ እኮ ታስታውሳላችኋል። ይሄ ራሱን ገለል አድርጎ የሚኖር ነው ቀዝቀዝ ያለ ነው ምናምን አይችልም ተብሎ እስከ መባረር ከዛ ድሮፕ አውት እኮ ሃይስኩል እኮ ግራጁዌት ማረጋግጦት ሁሉ በኋላ ወደ ጣሊያን እኮ ቤተሰቦቹ ሲሄዱ እዛው ጨርሰው ለዙሪክ ላይ ጥለውት ሄደው መጨረሻ አቅቶ ሰርቲፊኬት መውሰድ አቅቶት እኮ የወጣ በኋላ ቴክኒክና ሙያ ገብቶ ዲፕሎማ የወሰደው ሰው በኢንተረስቱ ሄዶ በሚፈልጋቸው ጉዳዮች ላይ ሄዶ ነው አሁን የምንከራከርበትን ጉዳይ የፈጠረው።
ከዛ ያም የተፈጠረው ኒኩለር አሁን እኛ ኒኩለሩን ለመተቸት በኒኩለሩ ለመደንገጥ እንሞክራለን እንጂ አሁን የተያዘው የምላስ ጦርነት እስከዛ በላይ አይደለም ወይ? ኒኩለር ለኃይል ማመንጫነት ስንጠቀመው ብርሃን ኢነርጂ ላይ ስንጠቀመው እንደሚያመጣው ሁሉ አሁን በእሳቸው ስም አድርገው በተሿሚው ስም አድርገው አሁንም ሀገሪቱ ላይ የጀመሩትን የሚዲያ ፕሮፓጋንዳ ሀገር እንዲህ ባለ ምጥ ውስጥ እንዲህ ባለ ደስታ ውስጥና ድል ውስጥም ማግስት እያለች ይህንኑ የሚዲያ ዘመቻ እያናበቡ የሚሄዱ ሰዎች ያኛው ለሰላም የሚውለው ኒኩለር ሳይሆን ለጥፋት ከሚውለውም በላይ ነው። ልክ እውቀት እንደ ላምጡት ነው ብለው ጠቅላይ ሚኒስትሩም ድሮ ከመሪነታቸው በፊት የሚያነሱታል አንስታይን ምሳሌ ራሱ። ስለዚህ በአግባቡ ካልተጠቀምንበት ደግሞ ልክ ሂሮሺማ ላይ እንደወደቀው ሀገር የሚያጠፋ ማለት ነው። አሁን ከኒኩለር የባሰም የምላስ ጦርነት የያዝን ግን የኒኩለር ቦምብን የምንቃወም ከዛ ኒኩለር ለልማት ሲመጣም በአግባቡ በወጉ ያላወቅን ከዛ የቀመሩ ባለቤቶችና እዚህ ላይ የሰሩ ሀገራትም የፖለቲካ ሊደሮች ከዛ በኋላ ተቋም በማቋቋም ሂደት ውስጥ ያለፉ ሰዎች የቀመሩ ባለቤት የምንለው አንስታይን ራሱ እንዲሁ በአካዳሚክ ጉዳይ ብቻ ነው ስንል እሱን ለማጣጣል ሳይሆን በዛ ረገድ የሄዱት የመጡት ሰው በሙሉ ቀጥታ ከዚህ ጋር የተያያዙ ናቸው ባላላችሁን። በነገራችን ላይ በሮድ ማፕ ምናምን የምንካሰስ ሰዎች የኒኩለር ህልማቸውን ከታች ጀምሮ እያሰረጹ ከመምጣት አልፎ ጠቅላይ ሚኒስትሩ የቢሮቸው ትልቅ አንድ መስታወት ወደ አንደኛው ሳይድ ያለ መስታወት ላይ በተለይ እሳቸው ቢሮ ላይ ሲገባ የሳይንስና ቴክኖሎጂ ሚኒስትር እያሉ 7ኛው ፎቅ ላይ ወደ እሳቸው ቢሮ ልትገቡ ስትሉ በግራ በኩል ያለው ትልቁ ቀመሩን ከነ አንስታይን ነድፈው ያስቀመጡበት ከዛ ይህንን ነገር ሲያልሙ ሲወጥኑ ሲሰሩበት ፖሊሲ ሜከርስ ሲሞግቱ ከዛም በኋላ እውን ወደ ማድረግ የደረሱትም ጠቅላይ ሚኒስትሩ መሆናቸው። በእነኚህ ሁሉ ጉዞ ውስጥ ደግሞ በጣም ሰው መስራት ተቋም መስራት እንዲህ ያሉ በሳይንስ ላይ ቀር የሆነበትን የሳይንስና ቴክኖሎጂ ተቋምን መስርቶ 40 ዓመት 50 ዓመት ተገትሮ የቀረውን ተቋም በሳይንሱ በቴክኖሎጂው እንዲፈጥን ያደረጉት ስንቶች ባሉበት ሀገር አሁንም ያው እንግዲህ ከዛ የአይቲ የኮምፒውተር ምናምን ተማሪ ቢሆኑም ያው የማህበራዊ ሳይንስ ተማሪም ናቸው። በኢኮኖሚክስም በሌሎች ጉዳዮችም ከፒኤችዲያቸው ራሱ በፒስ ኤንድ ሴኩሪቲ ላይ ነው የሰሩትና ጠቅላይ ሚኒስትር አብይ አህመድ ናቸው። እና እንዲህ ጉዳዩ ወደ ግራ ወደ ቀኝ እያደረግን ብናይ ከብዙ አላዋቂነት ጋር ከብዙ አለማወቅ ጋር የሚያፋጥጠን ወደ ራሳችን መልሶ የሚተኩስ እንዳልኳችሁ እንደ ሰዓቱ እያየው ቀጥታ ከእናንተ ጋር ራሱ እያወራው እየተያየን የምናወራው ጉዳይ ቢሆን ከዚህ በላይ ልመልስ የምችልበት ከዚህ በላይ ላነሳው የምችለውን ጉዳይ ነው ዛሬ ነካውት። እናም ለምን ወደ መሀል ወደ ውጭ እያለን እንግዲህ ማሳያዎችን እስካሁን ያልቀላቀልኩባችሁ እንዲያው የሰዓት ገደብ እንዳይኖርብን ግን በቀጣይነት የሚሄድበት ቆይታዎችን የምመዝበት ነው ብያለሁ። ግን እንዲያው የምር በቅንነት መልስ የሚፈልጉ ሰዎችም ስለሚኖሩ ጉዳዩ ጥሩ ነው ከተቋም ምስረታ ጋር ከሀገር ጋር ከዋናው ጉዳይ ጋር ያስተዋውቃል ብዬ ስለማስብ ለምን ወደ አዲሱ ኮሚሽነርነት ግን መጡ የሚለውን ጉዳይ እንዲያው እየመለስን እሱንም ለመሄድ ለምን ወደ ኒኩለሩ መጡ ጠቅላይ ሚኒስትሩ አቶ ሳንዶካንን አሁን ለምንድን ነው ወደ አዲሱ የኮሚሽን የኒኩለር ኮሚሽኑ ኮሚሽነርነት ያመጧቸው ብለን ስንል ምናልባት አሁን አንዳንዶች እንዳልኳችሁ ከፓወር ጋር ተያይዞ ከፍተኛ የሆነ ይሄ ብሔራዊ የሚባል ቅናት ይሄ በዙሪያችን ጭምር ያለ ለዙሪያችን ሰው ጭምር የማንመለስበት ጉዳይ መሆኑ በብዙ ማሳያ ልናነሳ የምንችለው ግን እንዳልኩት የአቶ ሳንዶካንንም ጉዞ ስናየውና አሁን የመጡበትንም ቦታ የመጡበትን ምክንያት በእኔ በተጨባጭ መረዳትና ማሳያዎች ጭምር ስናየው የሚቀናበት ስልጣን ብቻ አይደለም። በነገራችን ላይ የከሳሾቹ ግብ ይገባኛል። አሁን ዝም ብዬ እሱን ከምደመድም በጣም ከባድና ተጨማሪ ሌላ ይሄ ጫንቃን ሊያጎብጥ የሚችል ተጨማሪ ሸክም የሆነ ሹመት መሆኑን ተጨማሪው ደግሞ ኃላፊነት መሆኑን ማንሳት እፈልጋለሁ። ጉዳዩ የምርም ስለሆነ ነው እሳቸውን እዛ ጋር ይሾሟቸው። ዓላማው እንዳልኳችሁ ጠቅላይ ሚኒስትሩ ትክክል አይደሉም። ጠቅላይ ሚኒስትሩን በእያንዳንዱ ባደረጓቸው ጉዳይ በስኬቶቻቸው በድሎቻቸው ጭምር እያሳደዱ ለመመዘን ለመጣል እንደሚሞክሩት ሁሉ አሁንም የተያያዥ አይደለም ወይ ደግሞ አይችሉም አይሰሩም የማይሰራ ሰው አመጡ በሚል የመሪውን አለመቻል ብቻ ከዛ አልፎ ደግሞ ምንድን ነው ፕሮጀክቱ ውሸት ነው አይፈጸምም ለሚለው ያመጡታል። እኔ ደግሞ በሚታይ ማስረጃ በጉዟቸው በስኬቶች ብለው ባደረጓቸው ብቻ ሳይሆን አሁን አቶ ሳንዶካንን ለመደቡ ስላችሁ
አንዱ ጉዳይ የምር ጉዳዩን ሲሪየስሊ መፈጸም ስለሚፈልጉ ብቻ ሳይሆን ስለሚፈጽሙትም የምርም ለዚህ ብዙ ማሳያዎችን ላመጣ እችላለሁ እና የሚያጓጓ የሚቀናበት ቦታ ብቻ ሳይሆን በብዙ ምክንያት ማሳያ ብናየው ትንሽ በተለይ ለአቶ ሳንዶካን በተወሰነ መልኩ እንደሚያውቃቸው ሰው ሳወራ በጣም አድካሚ ምክንያቱም አሁን የመጡት ከየት ነው ወደዚህኛው ቦታ ላይ በራሱ የመጡት አሁን አድካሚ ከነበረው ያውም ከጠቅላይ ሚኒስትር አብይ አህመድ ጋር እንደ መሪ ብቻ እንዳይመስላችሁ እንደ ተቋም መሪ ራሱ እያሉ ባለን አጋጣሚ እንዳየነው ከሳቸው ጋር ለመስራት ከፍተኛ ጽናት ከሳቸው ጋር የሰራ ይሄ ተምሮ በሙያው በቅቶ ተቋም መስራት የመጣ ሰው ሳይሆን ከሳቸው ጋር የሰራ ሹፌር ከሳቸው ጋር የሰራ ጥበቃና ጽዳት ብዙ እዚህ ሀገር ተማርን የሚሉ ሰዎችን በብዙ ጥፍ ይበልጣሉ። ማንሳት እንፈልገው ነገር ከብሔር ጋር ያለውን አመለካከት ብሔር ኢን ሴንስ ፎር ኤግዛምፕል እኔ ራሴን መውሰድ እችላለሁ። ኢንፋክት እኔም ያንን እየሰማሁ አላደኩም፣ ግን ከየትኛው አካል እንደነበርኩ እንኳን አያውቅም ነበር። ሰው ስለሆንኩ ምን መስራት እንደምችል ብቻ ነበር ያየው። እኔ ኦሮምኛ ቋንቋ ተናጋሪ አይደለሁም። አብዛኞቹ ጓደኞቻችን በተለያየ የሀገሪቷ ክፍል የመጣንን ግን አሁን ጥራ ብባል የመጀመሪያው አንድና ሁለት ሰው ብጠራ አንደኛው ሰው ሁለተኛው ሰው እሱ ነው የሚሆነው። ይሄ የሆነው የሆነ ያገናኘን ገመድ ኖሮ አይደለም፣ ያገናኘን ሰው መሆናችን። እኛ ዲግሪ ያዝን ብለን ገብተን እንኳን ስራ በጀመርንበት ጊዜ የሚገዳደሩ እንዲህ አይነት ሰዎች የነበሩበት ማለት ነው። ከሳቸው ጋር መስራት ምን ያህል ከባድ እንደሆነ። ስለዚህ አሁን ወደዚህ ሹመት የመጡት እንግዲህ እረፍት አልባ ሊባል የሚችል ቅድም እንዳልኳችሁ በአንጻራዊ በሚዛን ካየነው ምናምን እኔ ባለኝ መረዳት በጣም ስኬታማ የነበሩበት ግን ደግሞ ከፍተኛ ሩጫ የነበረበት ውጥረት የነበረበት 2 ዓመት በዚህ እድሜያቸው ከሳሾቻቸውና እሳቸውን እዩ እንግዲህ ገና ወጣት በጣም ወጣት የሚባሉ ገና የመጀመሪያ ወጣትነት ጊዜያቸውንም እንዲሁ ተቋም በመመስረት ለሀገር በማገልገል ያሳለፉ ሰውና ከሳሾቻቸው ለመካከል ልዩነት እዩት። ያን ድል ማግኘት በጣም ትልቅ ነገር ነው። ያን ድል ደግሞ በብቃት መጠቀም ከዛ 2 ዓመት ሙሉ ከፍተኛ ጫና ያለበት ከጠቅላይ ሚኒስትሩ ጋር መሮጥ በራሱ እንዴት ከባድና አድካሚ እንደሆነ አስቡት። ስለዚህ ከዚህ ሩጫ በኋላ ተቋም ወደ መመስረት ወይ ደግሞ አዲስ ወደሚቋቋሙን ተቋም ያንን ተቋም በዋናነት ወደ ማደራጀት እዚህ ሀገር ትልቁ ችግር ራሱ ተቋም በአግባቡ መመስረት ወይ ደግሞ የአንድን ተቋም ከተመሰረተ በኋላ ረን እንዲያደርግ መዋቅሩን ስትራክቸሩ ምናምን በአግባቡ ማዋቀርና ለዛ እንዲሆን አድርጎ ማቆም ትልቁን ስራ የሚፈልግ እንደዛ ወዳለ ስራ መምጣታቸው ሸክማቸውን ያከብደዋል። ሌላ ተጨማሪ ኃላፊነት ነው የሆነባቸው። የሚያስደስት ብቻ አይደለም ብዬ ስል ይሄ እንዳሁኑ ብቻ ሳይሆን ከዚህ ቀደም ያለውን ጉዳያቸውንም አይቼ ነው እንግዲህ የዚህን ጉዳይ ክብደት ለሳቸው ከባድ እንደሚሆን ማነሳው። ምክንያቱም እንደሌላው ለዙፋን ወንበር ላይ ሄዶ ለመቀመጥና እዛ ለመዘፍዘፍ ወይ ደግሞ በስልጣን ለመባለግ በስልጣን ለመብላት ምናምን ሳይሆን ሌላ አዲስ ተቋም የማጽናት እኔ ስለማውቀው ማለት ነው ጠቅላይ ሚኒስትሩ ብዙ ተቋም ስላቋቋሙ የነበሩ የማይረቡ ተቋማትን አዲስ መዋቅር፣ አዲስ ስትራክቸር፣ አዲስ የሰው ኃይል ብዙ ነገር አዲስ አደራጅተው ስለሚያቆሙ በዛ ሂደት ውስጥ ስላለፉ ማለት ነው። እኚህም ወጣቱ አቶ ሳንዶካን ስናይ ብዙ ተቋም በማቋቋም ሂደት ውስጥ በተለይ እኔ በማውቀው ጉዞ ውስጥ እንዳለ አዲስ ተቋም በማቋቋም የተደራጀውን እንደ አዲስ በማዋቀር ሂደት ውስጥ አብረው ስለነበሩና ያንን ሲያደርጉ ስለነበር ስለዚህ አሁንም ያንን ሸክም የመሸከም ትልቅ ኃላፊነት ለዚህ መታጨታቸው ደግሞ እንዳልኳቸው ጠቅላይ ሚኒስትሩን ለማጠየቅ መሞከር እንጂ ማን ማለት በጉዟቸው ያውቁታል። የሀገር መሪ ናቸው። በተለይ ወደዚህ ከመጡ በኋላ ብቻ ሳይሆን በፊትም ስኬታማ ሆነው የመጡበት ጉዳይ ነው። ወደ ኋላ ብንሄድ ሁሌ የምናየውን ጉዳይ ነው የጀመርነው ብያችኋለሁ። ወደ ስልጣን ከመጡ 7 ዓመት የነበረው ውጥረት የሰጣቸው ልምድ አለ። ከዛ እንዳልኳችሁ ባለፈው 2 ዓመት እንዲሁ በቅርብ ያሁኑ እንኳን ብናይ በዛ ሂደት ውስጥ ያዩት ነገር አለ። እሱ ለማጠየቅ የምንችለው እኛ ማንን በምን ሚዛን ነው የምንመዝነው? ስለዚህ እንግዲህ ይሄ ተቋም እውነት እንደሚሆን ማሳያ ነው ወይ ደግሞ ቀጥታ መሪው የሚከታተሉት መሆኑን አስቡ። መሪው በቀጥታ የሚከታተሉት ኮሚሽን ነው። ይሄን በኮሚሽን ደረጃ ስለተቋቋመ ብቻ ሳይሆን ያኔ እንዳልኳችሁ እና አባይ ፀሐዬን ሲወተውቱ እባካችሁ እንዲህ አይነት ተቋም ይቋቋም ብለው
ሳይቋቋምላቸው ባዮ ኤንድ ኢመርጂንግም ስፔስ ምናምን ይቋቋም ብለው ሲወተውቱ ግን ሳይቋቋም ከዛ መቋቋም ብቻ አይደለም እንዲህ ያሉ ጉዳዮች በቀጥተኛ ስትራቴጂክ ሊደርሺፕ ይፈልጋል፣ በበላይ አመራር መመራት አለበት የሚሉ መሆኑን ከዛ እንዲህ አሁን ከተጀመሩ ስራዎች ጋር ተያይዞም በቀደመው ስርዓትን በትናንሽ ደረጃም ቢሆን በዳይሬክቶሬትን በምንም ተቋቁሞ ከግብ አለመድረሱን ያውቃሉ። ይሄ ሊሰራ የሚችል ሌላ ተቋም ሊኖር ይችል ነበር እኮ ግን ቀጥተኛ አመራር የሚፈልግና ያንም የሚመሩት እሳቸው መሆናቸው ሸክማችን ወይ ደግሞ ሸክማቸውን ያከብደዋል፣ ጫንቃ ያጎብጣል። ምናልባት ለዚህ ማሳያ እንዲሆን ከራሳቸው ከአቶ ሳንዶካን ደበበ እንኳን ዛሬ መሪ ሆነው ማለት ነው ጠቅላይ ሚኒስትሩ ያን ድሮ በዋና ዳይሬክተርነትም አብረው በሰሩበት ወይ ደግሞ እኔም እማኝ በነበርኩበት ጊዜ ኃላፊነት ወይ ደግሞ አንድ የቤት ስራ ሲሰጡ ከተቋም ጋር ተያይዞ አሳይመንት ሲሰጡ እንዴት ፋታ እንደሚነሱ እንዴት በፍጹም እንደማይረሱ በዛ ሂደት ውስጥ ደግሞ እንዴት ሰው እንደሚያበቁ ጭምር ዛሬ ብቻ ሳይሆን ከ7 ዓመት ከ6 ዓመት ምናምን በፊትም እንዲሁ ሄጄ አቶ ሳንዶካን ጋር እንዲህ በልዩነት እንዲሁ ትልልቆቹን ባለስልጣኖች ትቼ ስለ መሪው እኔ መጽሐፌንም ስጽፍ ኢንተርቪው ሳሰባስብ አንዱ ኢንተርቪው ካረኳቸው ሰዎች አንዱ አቶ ሳንዶካን ነበረ። አብይ የሰው መስራት ሂደትን ስናወራ መጀመሪያ ራስን እንድታይ ነው የሚያደርግ። ራስን እንድታይ ኢን ሴንስ ማንም ነህ አንተ፣ ከሰው የተለየ ነገር የለም። ይሄ አካዳሚክ ባክግራውንድ ብዙ ማተር አያደርግም። አብይ ጋር ስትመጣ ወደር ይሀብትን ፒኤችዲ ኑረህ ማስተርስ ኑረህ ፕሮፌሰሩን ገና ከትምህርት ቤት ውጣ፣ ለሱ ብዙ ማተር አያደርግም። ለሱ ማተር የሚያደርገው ልብህ ነው። እድል ይሰጥሃል 2-3 የሆነች ቦክስ ውስጥ አያስቀምጥህም። አይጃይጅ የመጣበታለሁ አንተ ካነሳው ጋር በጣም የሚገርመው ፊውቸሩ እዚህ ጋር ሳልረሳው ማንሳት እንፈልገው ሰዎች ነን። በጣም ብዙ ክፍተት አለን። የሆነ ቦታ ጥሩ ሊሆን ይችላል፣ የሆነ ቦታ ደግሞ በጣም አንአክሰፕተብል ነገር ሊኖረኝ ይችላል። እሱ ግን ያችን መልካም ነገርን ነው የሚወስደው። እቺን መልካም ነገርን ወስዶ የሚፈልግባት ቦታ ነው የሚጠቀም። አብይ ጋር ደካማ የሚባል ሰው የለም። ሚኒንግ ብዙ ጊዜ እድል ይሰጣል እንድትስተካከል። ያው እንደ ሰው ከሆነ ሰዓት በኋላ እና በተለይ ክፋትና መጥፎ ነገር ከቀጠለ አይጎዳህም፣ ግን ቶታሊ ያስወግዳል። እና በተለይ ከዚህ ጋር ተቋም ከማቋቋም ሂደት ጋር እንደው ሌላ ጊዜ ሙሉ ቆይታውን ልጋብዛችሁ እችላለሁ። ግን ተቋም ከማቋቋም ሂደት ጋር ተያይዞ ያለፉበት መንገድ ሰው እንዴት እንደሚሰሩ ከዛ በኋላ አሳይመንት ሰጥተው ያንን ሊከታተሉ የሚችሉበትና የሚከታተሉበት አሳደው የሚቀበሉበት በዛ ሂደትም ሰው እንዴት እንደሚያበቁ ይህ እንግዲህ የሳይንስና ቴክኖሎጂ መረጃ ማዕከልን በማቋቋም ሂደት ውስጥ የነበራቸው ልምድ አለ ብያችኋለሁ። ከዛ በኋላ የሳይንስና የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ሲቋቋም ደግሞ ያንን ተቋም የመሩት እሳቸው አንዱ ናቸው። በኋላ ምስቲክን መርተዋል። የሳይንስና ቴክኖሎጂ መረጃ ማዕከልን በዋና ዳይሬክተርነት መርተዋል። ስለዚህ በዚህ ሁሉ ሂደት ውስጥ የሚያውቁት ነገር አለ። አሳይመንት ሲሰጡ ከዛ በኋላ አውቀው ሰው ለማብቃት የሚሄዱበት ርቀት የሚፈጥሩት ኤክስፖዠርን ጭምር የሚያነሱበት ይሄ ምን ያህል በርደን እንደሆነ ያውቃለሁ። ይሄ እንዲያው ከያኔ ቆይታ በተወሰነ መልኩ ልናየው እንችላለን። አንተ ከሰራ በኋላ ነው ወደ ስራ የሚያመጣ። ለሱ ፕራዮሪቲው አንተ መስመር ውስጥ ማስገባት ነው። አንተ መስመር ውስጥ ስትገባ አንተ ሙሉ ነህ ብለህ ሲያስብ በልኩ ከበቃ ይመጣል የሚቀጥለውን ሰው። እንደዛ ነው የሚሰራው። እዛ በነበረን ወቅት ስቲክ መረጃ ማዕከል በነበርን ወቅት በተለይ አጠገቡ የነበርነውን ሰዎች ምክንያቱም ሌላ ሰው በስራችንም ማስተዳደር ሴንስ እንመራ ስለነበረ እኛ ቅድሚያ የሰጠን ነበር። ምን ማለት ነው? ሙሉ እንድንሆን የምን ሹፌር ነው ሂድ መንጃ ፍቃድ አውጣ ብሎ መንጃ ፍቃድ የምታወጣው በሱ እንግዲህ ካየነውም በላይ እንግዲህ ስለ ጠቅላይ ሚኒስትሩና ስለሳቸው ግንኙነት ተቋም በማቋቋም ሂደት ውስጥ ሰው እንዴት እንደሚሰራ ከሰራተኞቻቸው ጋር ያላቸው ግንኙነትንም ሌሎችንም ጉዳዮች በደንብ በማሳያ እያየ ነው የምንሄደው። ግን እንዲህ ተቋም ማቋቋም ደግሞ ምናልባት ቀድሞ ከተወያየንበት አሁን ቀንጭቤ ካሳየኋችሁ ቪዲዮ ላይ በተቋም ደረጃ ከባዮ ጋርም በተያያዘ አሁን እንግዲህ ይህን ስናወራ የምታዩበት በኋላ
በሂደቱ አብረው ከሳቸው ጋር ተቋሙ እንዲቋቋም አድርገው የተፈጠረውን የባዮቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ሆነው የሚመሩበት ቢሮ ውስጥ ነው እንግዲህ ቀደም ብሎም ስቲክ እንዲሁ የማቋቋም ኃላፊነት ጭምር ወይ ደግሞ ጠቅላይ ሚኒስትሩ መተው ያንን ሲያቋቁሙ በመጀመሪያ ላይ ከመረጧቸውና ከመለመሏቸው እንዳልኳቸው ከዩኒቨርሲቲ ካመጧቸው ምሁራን አንዱ ናቸው። ስለዚህ በዛ ሂደት ውስጥ የነበረውን ጫና በሙሉ የሚያውቁ ያንን ጭምር እያስታወሱ ተቋም እንዴት ከመሬት ተነስተው እንደሚሰሩ በዛ ሂደት ውስጥም ሰው እንዴት እንደሚሰሩ ጭምር የሚያነሱበት ማለት ነው። ከዛ ከለውጡም በኋላ እንዳልኳችሁ የሄዱባቸውም ተቋማት አሉ፣ ያመጧቸውም ለውጦች ስራዎች የነበሯቸው መጥቀስ እንችላለን አይደለ። ከዛ በኋላ እንዳልኳችሁ የአይፒዲሲ ሄዷል፣ የኢንዱስትሪ ፓርኮች ኮርፖሬሽን እዛ ሄደ በዋና ስራ አስፈጻሚነት እንደዚሁ መርተዋል ብቻ ሳይሆን ሰፊ ስራ ሰርተዋል። ስለዚህ እንዲህ በርካታ ጉዳዮችን እያነሳ ልንዘረዝረው የምንችለው ምክንያቱም አሁን ወደምወደው ጉዳይ እንዲሁ ፖለቲካው ራሱ ይሄ እጅ ብቻ ሳይሆን እጅም እግርም በእጅም በእግርም የሚጫወቱበት እጅም እግርግርግም ያለ ፖለቲካ ነው እና ከሰውኛም የራቀ ስለዚህ ቢያንስ እንዲያ ካሉ ጉዳዮች የተነሳን ወደ ሰውኛ ጉዳይ በሰውኛ ስለማውቀው ስለጨበጥኩት ደማቆቹን ጉዳዮች እያወራን በዛ ውስጥ ግን ስለ ተቋም ስለ ሰው ስለ ሀገር እያወራን ፖለቲካ ከምለው አሁን ወደ ፖለንቃው ጭምር ወደሚወስደው እንሄዳለን እንዲየነካካን ምክንያቱም ወደ ብዙ የአምባዎቹ ፍሬ ተቋም ምስረታና የሚከሰሱባቸው ክሬዲት ለመንጠቅና ለመሻማት ወደምንሄድበት ጉዳይ በሙሉ ስለሚወስደን ማለት ነው። ስለዚህ አሁን ያሉባት ቦታ ላይ እንዳልኳችሁ በ2 ዓመት ከሳቸው ጋር መስራት ከጠቅላይ ሚኒስትሩ ጋር አይደለም ይውላችሁ ዳይሬክተር ሆነው ከሳቸው ጋር መስራት እረፍት የለም፣ ቅዳሜ የለም፣ እሁድ የለም፣ ምሽት የለም። በዚህ ውስጥ ሁሉ መሰራት አለ፣ በዚህ ውስጥ ሁሉ ድካም አለ። አሁን መሪ ሆነው ደግሞ ሀገሪቱ በዚህ ውጥረት ውስጥ ሆነ 2 ዓመት በዚህ እድሜያቸው ከዛ ሸክም ከዛ ተቋም በማቋቋም ሂደት እንግዲህ ባለፉት 12-13 ዓመት ጉዟቸውን ስናይ እንዲሁ ተቋም ኃላፊነት ይዞ መስራት ከዛ ደግሞ ሲሰራ የምር መስራት ከዛ ደግሞ ዝም ብሎ መኮፈስ ተመርቅ ያለው ብሎ አይሰራም ጠቅላይ ሚኒስትሩ ጋር ድሮም ነው የምላችሁ በእውቀት ማብቃት አለ ራስን ማስተማር አለና በዚህ ሁሉ ሂደት ውስጥ ሸክሙ የከበደ ነው። እንደውም የምርም ጉዳይ የምር ስለሆነ ጉዳዩ የምርም መሰረት እንዲይዝ እንዲመሰረትም ወደ ተግባር እንዲገባም ስለሚፈልጉ በዚህ ረገድ ደግሞ ማን የተሻለ እንደሚሰራ ይታወቃል። ሀገሪቱ ምን ያህል በከርስ በሆድ በቅናት በስንፍና የተጠላለፈች ከመሆኑ አንጻር እንዲህ ያሳኩ የመጡባቸው መንገዶች እነኚህ ናቸው። ሳንዶካን አንድ አነሳው እንጂ በሳቸው ልክ እያበቋቸው የመጡ የምናቃቸውም የማናቃቸውም ብዙ ሰዎች አሉ። ስለዚህ እንዲህ ያሉ ሰዎች እዚህ ጋር ሲመጡ ሌላም ሸክም ነው። በሌላም በኩል ግን ካየነው ከሳቸው ጋር ከትላንት እስከ ዛሬ ስራዎቹን እንዳልኳችሁ በመስራት አዲስ ተቋማትን በማቋቋም የማቋቋምና እንዲሁም የመምራት ልምዳቸው ይጠቅማል። እንዳልኳችሁ ለምሳሌ አካዳሚሻንስ ብቻ ሆነው አይቻሉ ብዙዎቹ እሳቸው ጋር መስራት ከበደን ብለው ሲመለሱ ወደ ዩኒቨርሲቲ ወደ ውጭ ሀገር ካመጧቸው በኋላ ሲመለሱ በሳቸው ፍጥነት ልክ ለመሄድ ሲያቅታቸው ያው ሌላ ጊዜ እናወራለን ብዬ እንጂ እንደ ሀገር ራሱ በየዩኒቨርሲቲ እየዞሩ ገና ድሮ ከመሪነታቸው በፊት ለዩኒቨርሲቲ ምሁራን ስልጠና የሰጡ በነበረበት ወቅት ምሁራኑ ከዛ ጉዳይ ርቀታቸው ፓወርፖይንታቸውን ለመቀበል ያደርጉ የነበረው ጉዳይ ከዛ በዛ ሁሉ ሂደቱ ደግሞ ምሁራንን እያደኑ ያመጡበትና ዛሬ ብዙ ስልጣን ቦታ ላይ ያሉ ሰዎች በየቀኑ የሚሾሙ ሰዎችን ስልጣን ላይ ካሉ ሰዎች ውስጥ እንዳልኳችሁ ስለ ሰው ስናወራ እነሱን ተከትለ ወደ ተቋም ወደ ፓወር መውጫውን መንገድ ሰው እንዴት እንደሚሰራ ሳይንሱንም ጭምር እያየን ልንሄድበት የምንችልና የምንከተለው እሳቸውም ይሄን ልምዳቸውን አሁንም እንዳልኳችሁ ስልጣን ላይ ከሆኑ በኋላ በዚህ ሩጫ ውስጥ ያዩት ነገር አለ። ስለዚህ እውን እንዲሆን የሚፈልጉት የምር ነው። ጠቅላይ ሚኒስትሩ ካሉ አይደለም በአደባባይ በስሞል ሚቲንግ በስሞል ሰርክል ውስጥ ራሱ ያወሩትን ጉዳይ እውን ሳይሆን የሚተኙ ሰው አይደሉም። ስለዚህ አሁንም እንዳልኳችሁ ቅድም ጠቅላይ ሚኒስትሩን ማጠየቅ የእሳቸውን ውሸት ነው የሚለውን ይሄ ማለት በሬ ወለደ እንደውም እኮ የተሻለ ውሸት ነው። ከዛም የራቀ ከሰውነትም የራቀ የኢትዮጵያ ተቃዋሚዎች ናቸው አልኳቸው። ስያሜያቸው ራሱ ኢትዮጵያን የሚቃወሙ እውነትን ሰውነትን የሚቃወሙ ያፈጠጠ እውነት ስላለ ስኬታቸውን በሙሉ ድላቸውን በሙሉ እንደ ውድቀት የሚያዩ ውድቀታቸውን ሽንፈታቸውን አላዋቂነታቸውን ደግሞ አደባባይ እንደ እውቀት ይዘው የሚመጡ ሰዎች የገጠሙን ዘመን ላይ ስለሆነ እንጂ ይሄንን ማን እንደሚሰራላቸው ያውቃሉ። ስለዚህ በቀጥታ መሪው የሚከታተሉት ፕሮጀክት ከመሆን አልፎ ግን እኔ ባለኝ መረጃ እነኚህ ጉዳዮች በብዛት ሲሰራባቸው አሁን የአቶ ሳንዶካን ምክትል ኮሚሽነር ጨምሮ ኮሚሽነሮቹ ምክትሎቹን ጨምሮ በርካታ በዚህ ዙሪያ ላይ የተሰበሰቡ ሰዎች ስራቸውን ከጀመሩ ቆይተዋል። በርካታ ሀገሪቱ ውስጥ አሉ የሚባሉ ኬሚስቶች፣ ፊዚስቶች ምናምን የሚሳተፉበት የተሾሙበትና በዛ ደረጃ ያንን ተቋም በፍጥነት ለመስራት መፈለግ ጉዳዩን የምር መውሰዳቸውና በዚህ ጉዳይ ላይ ከግብ ሊያደርሱልኝ ይችላሉ የሚሉ ሰዎችን አሁን አደባባይ ላይ ከምናያቸው ባሻገር ምክትሎቻቸውን ጨምሮ የተሾሙበት
ያንን በቀጥታ ማድረግ ማሳካት መፈለጋቸውና ያንን ከግብ የሚያደርስላቸውን ሰው መምረጣቸው እንዳልኳችሁ የአቶ ሳንዶካንን ብቻ ውዝግብ ያስነሳውን ጉዳይ ብናነሳ እንደ ሀገር እንዲህ ነው የምላችሁ። አሁን ሰዎቹ እንኳን ስለ መሪ እንኳን ስለ ሀገር ስለኛ ስለ ግለሰብ እንኳን ትክክል ሆነው የማያውቁ ወይ ደግሞ ምሁር ነን ብለው በእውቀት ስም በፖለቲከኛ ስም የሚያወሩ ግን ከዛ በብዙ የተጣረሰና ከዛ የራቁ ሰዎች መሆናቸውን ጭምር የምናይበት አቶ ሳንዶካንን ብቻ እንኳን ጠርቼ እንደው የመራቸው የምርምርና ሰርቬዎች ለምሳሌ ያሳኳቸው በተቋም ደረጃ ያሳኳቸውን የምርምርና ስርጸት ስራዎች ወይ ደግሞ የሰርቬይ ስራዎች ከዛም እንዳልኳችሁ ቅድም ለምሳሌ በቀጥታ የላይዘን ኦፊሰር ይሄ የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ላይዘን ኦፊሰር ሲመደባሉ እኔም በተወሰነ መልኩ እኛ ቃለሁ እና ግን እሳቸው በትክክል ፕሮፌሽናሊ በመስራት ረጅም ጊዜ በመስራት ጄኔቫ ላይ ስብሰባዎቹ ላይ ከዛ እዛ ይሳተፉ የነበርና ይህን ጉዳይ ይሳተፉ የነበሩ ሰዎችን በበላይነት የመሩ ከዛ ጋር የተያዘ ተቋም የመሩ ብቻ ሳይሆን ለምሳሌ እኔ በማውቀው የሳይንስና ቴክኖሎጂ መረጃ ማዕከልም እንዲሁም በባዮ ኤንድ ኢመርጂንግም የተሰሩ በተለይ ስቲክ እያለን የተሰሩ የምርምርና ስርጸት ተቋምን ክፍልን ዳይሬክቶሬትን ከመምራት አልፎ በዛ ዳይሬክቶሬት ደረጃ የተሰሩትን እንዳልኳቸው የኒኩለርን ጨምሮ የኤአይን ጨምሮ የናኖ ቴክኖሎጂ ላይ ከዛ ወደ ስፔስ በኋላ የተቋቋሙ ተቋማትን በሙሉ እዛ ላይ የሰሯቸው ምርምሮች እንደ ሀገር ኢትዮጵያ ያልነበራትን ሰርቬዎች ለምሳሌ የአር&ዲ ሰርቬ ኢትዮጵያ ለምርምርና ስርጸት ምን ያህል በጀት ትመድባለች? የብር ትመጊታለች ወይ? የቴክኖሎጂ አጠቃቀማችን፣ ሀገር በቀል እውቀታችን፣ ቅድም የጠቀስኳቸው ጉዳዮችን በሙሉ እንደ ሳይንስ እንደ ቴክኖሎጂ ሀገሪቱ የነበሩባትን ጋፖች እንግዲህ ያ ዳይሬክቶሬት ሰርቷል። ያን ዳይሬክቶሬት ከመሩ ጥቂት ሰዎች ውስጥ ደግሞ አንዱ እሳቸው ነበሩ። እነኚህ አሁን ከሳሾቻቸው ያንን ጉዳይ በዘረዝረው አንደርስታንድ ለማድረግ ራሱ ይቸገራሉ። በምን አቅማቸው ሊረዷቸው ይችላሉ የሚያስብል ቀጥታ ጉዳዩን ከዚህ ጋር ማያይዘን ካየ ነው። ስለዚህ ጉዳዩ ከዚህ ከእውነትም ጋር ከእውቀትም ጋር ምናምን ጋር የሚያያዝ አይደለም። ጉዳዩ ከሀገርም ከእውነትም ከእውቀትም የራቀ ነው። ትልቁ ጉዳይ ኒኩለር ጉዳይ መቋቋሙ ያልገረመህ ኢትዮጵያ እነኚህን ጉዳዮች ባሳካችበት ማግስት እንዲህ እንደ አውዳሚ ኒኩለር መቅለብለብ ብቻውን ስለማንነታችሁ ይናገራል እንጂ ሰውየው እኮ ልጁ ወጣቱ ሳንዶካን እንኳን አሁን በሚከሰሱበት ጉዳይ ቺፍ ኦፍ ስታፍ ሆኖ አይደለም ወይ? ከቺፍ ኦፍ ስታፍ ወዲያና በላይ ምን ልምድ አለ? ምን ስልጣን አለና ነው? በዚህ ፖዚሽን ላይ የማያገኙት የማያውቁት የማይገመግሙት የማይሳተፉበት ጉዳይስ የቱ ነው? የቀደመ ልምዳቸውን እዚህ ላይ ደምረን ስናየው ቺፍ ኦፍ ስታፍስ ሆኖ አይደለም ወይ? ስለዚህ የሁሉም ዘርፍ ኃላፊዎች ናቸው። ያው እንዳልኳችሁ እኔ እንደዛ ብዬ ነው የማስበው። የጠቅላይ ሚኒስትሩ ልጅ ስለሆኑ ተጨማሪ ሸክም በርደን ነው እንደመጣባቸው እንጂ አሁን ከቺፍ ኦፍ ስታፍ በኋላ ወዴት ተብሎ ሁሉ የሚያስብል ለቅሶም ለዛ ነው ለቦታው ነው እዛ ጋር ስለነበረው ሰውዬ ነው እዛ ጋር ሆኖ የሚገባውን ስለሰራውና ሌላ ትክክለኛ ያልሆነ ተልኮ እየተላከ ስላለው ሰው ነው። ከምንም በላይ ግን እሱ ላይ ሲያተኩሩ ጉዳዩ ውሸት ነው የሚለውን ቀድመው የቀረጹትን ፕሮፓጋንዳ መሪውን በስኬታቸው እየተከተሉ የሚያሳድዱ ለምሳሌ ከቀደሙ የተቋም መስረታዎች ጀምሮ ብንመጣም ከነንሳ ከምናምን ጀምሮ እየመጡበትን ጉዳይ ስናይ ይህንን የሚገልጥ የሚያሳይ የራሳቸውን ክስ ድክመት የሚያሳይ ጉዳይ ነው። የጀመርነው ጉዳይ በርካታ ነው። ለምሳሌ እንዲሁ የባዮ መርቃት ላይ የባዮ ከተመሰረተ በኋላ ስልጠና ላይ የባዮ መመስረት በኋላ የሰጡት ስልጠና ላይ መጨረሻ ላይ የሚያነሷት አንድ ሀሳብ አለ ደስ የምትለኝ። እሷን እስኪ እንደ መሸጋገሪያ ወስደን ተመልሰን ለስንብት እንገናኛለን። ከሀሳብ ሜዳ ጋር ናችሁ፣ አብራችሁ ቆዩ። 1951 ኒውክሌርና ስፔስ ሲጀምር 50 ሚሊዮን ቻይና ሞተዋል። ሞት ውስጥ ቆሞ ኒውክሌር የነበረው ሰውዬው ሞተ። በጣም ሰው ያለ ሞተ ማለት የኮሪያን ታውቃላችሁ። ቻይና ሞት የበዛባት ኮሚንታንግ የሚባለው ቀድሞ የነበረው መንግስት ማኦ ያሸነፈ ሲመጣ ዘሆል ሲስተም ወስዶ ታይዋን አብቶ የተማረው ሰው እና ወስዶ ባዶ ቻይና የተቀበለው ሞታ ግን ሰውዬው አልቆያ ነበር። ፓርቲ ብትወስዶ ሴት አለ ቅድም የአሜሪካውን እንዳየነው እዚህም የሚሰራው በጣም አሻገር በማየት ለትውልድ የሚተርፍ እንደተባለው ኢትዮጵያ ወደሚቀጥለው ሌየር የሚያሸጋግር እንዲሆን። የተወደዳችሁ የሜዳችን ታዳሚዎች
ተመልሰን እንግዲህ አሁንም ተገናኝተናል። ፋታ ወስደናል። ፋታ ሳይሆን እንዲሁም ያነሳነውን ጉዳይ በበለጠ ማድመቂያ ይሆናል ካልነው ጉዳይ ውስጥ ነው። እንግዲህ ያው ተቀናቃኞቻቸው ተቺዎቹ ስለማይሰሙ ብቻ ሳይሆን ጉዳዩ አሁን የጋበዝነው ቪዲዮ በእርግጥ የድምፅ ጥራትም ያለባቸው ናቸው፣ በራሳችን ጥረት የተያዙ ስለሆነ እሱ ብቻ ግን ሳይሆን ተቀናቃኞቻቸው የመስማት ችግር ስላለባቸው እንዲህ ያሉ ጉዳዮችን ማድመቅ ያስፈልጋል። የተነሳ ነው ስለ ግለሰብ ቢመስልም ስለ አንድ ተራ ሹመት ቢመስልም ግን ስለ ተቋም ከዛም አልፎ ስለ ሀገር ስለ ትልቁ ጉዳይ ስለ ዓለምም ነው እያወራ የምንሄደው እና ልክ እንዳልኳችሁ በዚህ የባዮ ስልጠና መጨረሻውን ቪዲዮ ነው የቀነጨብኩላችሁ እንጂ ከዚህ ስልጠና መጨረሻ ላይ ጠቅላይ ሚኒስትሩ ያኔ የሳይንስና ቴክኖሎጂ ሚኒስትር ሆነው የባዮቴክኖሎጂን እውን አድርገው የነበረበት ጊዜ ነው። ይህን ስልጠናውን የቀነጨብኩትን ከጨረሱ በኋላ ሲሸልሟቸው የሚናገሩት ንግግር ተከትለን የምንሄደው ሌላ መስመር አለ። ከዛ ደግሞ ያ ስልጠና ሲዘጋ ከቀናት በኋላ ደግሞ መጥተው ያስተላለፉት መልእክትም ጭምር አለ። ግን ለማንኛውም እዚህ ላይ እንዳነሳ ነው ብዙ ሸክም ነው በርደንም ጭምር ያለበት ነው ለእሳቸው ልጆች እንዲያለ ኃላፊነት ሲጨምርና እዚህ መጨረሻ ላይ እንግዲህ አሁን የቀነጨብኩትና እንዳያችሁት እንግዲህ አደራ የሚሰጥበት ልክ እዚሁ ስልጠና መሀል ላይም ሌሎች እንዲሁ የኢመርጂንግ ቴክኖሎጂ ላይ መስራት የሞት የሽረት ጉዳይ መሆኑን ጭምር የሚያነሱት ጉዳይ እንዳለ ሆነ በተደጋጋሚ ስለምናየው ነው። ጉዳዩ እንዳልኳቸው ወደ ቀደመ ቆይታም ወደ ተቋምም ወደ ሌሎች አመራሮችም ወደ ሌሎች ወጣቶችም እንግዲህ ሰው የሌለ እውቀት ያለው የሌለ ለሚያስመስሉ ሁሉ በማስረጃ የምንሄድበት ስለሆነ እንግዲህ የሚሰጡትን አደራ ልክ አይታችኋል። አሁን በቀነጨብነው ላይ የማይመች ቢሮ ላይ መች ይችላል፣ በቃ ተፈጋፈገ ሊሆን ይችላል፣ መኪና ላይ ኑራችሁ ይችላል። ስለዚህ እንዴት ከዛም አልፎ ብዙ ሰው እየሞተ የኒኩለርንም ስናነሳ እንዳልኳችሁ አሁን በኮሚሽነሩ ብቻ ያለም ትችቱ ብያቸዋለሁ። ያኔ ተቋቋመ ሲባል ኒኩለር ራሱ ከህዳሴ ማግስት ለህዳሴ ያጨብጨበ በኒኩለሩ መደንገጥ ራሱ ከጉዳዩ ያለንን የእውቀት ርቀትም ጭምር ያሳያል። እንዳልኩት ሰው እየሞተ ሰው እየተራበ ስንል እንግዲህ እዚሁ አሁን ያያችሁት መልእክት ላይ ቢሮ ላይ ይችላል ዋጋ መክፈል አለባችሁ ብለው ምናልባት እዚህ ሀገር ኃላፊ ባለስልጣን ሲኮን ያለው አያያዝና እንዲህ በሚሉት አቅጣጫ የሚሰጡት ልክ ማን ነው የሚሰራው? ከዛ ተቋም ያቋቋሙት ደግሞ አቶ ሳንደኳንን ጨምሮ ብዙዎቹ የሳቸው ልጆች ተቋም ያቋቋሙት እንዲህ ባለ ሁኔታ ውስጥ ሰፈር እያደረጉ ነው። ከዛ ሰው እየሞተ ለምንለውም እዚሁ ቪዲዮ ላይ እንግዲህ እንዳያችሁት እነ ማኦ ቻይና ውስጥ ያን ስፔስ ሳይንስን ለማቋቋም ስንት ሰው እንዳለቀ ሰምታችኋል በጆሮአችሁ አለ። የሚያስደነቅጥ ቁጥር ያ ሁሉ ሰው አልቋል። በዛ ጊዜ ሰው እየራበ እየተሞተ ምናምን ተብሎ ነው ዛሬ የምንቀናባት ቻይና የተፈጠረችው። ስለዚህ እንዲህ ያለ ዋጋ የሚከፍሉ ለሀገር እንዲህ ያለ ዋጋ መከፈል አለበት። ከዛ እንዲህ ያለ ዋጋ የሚከፍሉ በሌብነቱ ውስጥ በሙስና ውስጥ በተዘፈቅንበትና ወይ ደግሞ እንዲህ ስልጣን ሲባል በቀጥታ ከዛ ጋር የምናያይዝበት የሚያያዝበት ሀገር ላይ እንዲህ ለተቋም የሚሰሩ ሰዎችም ስለሆኑ ነው የሚቀመጡት። እንዲህ ያሉ ሰዎችም ናቸው ተቋም የሚያቋቁሙት። እሳቸውና እንዲያደረጓቸው ሰዎች ናቸው እንደ ሀገር በብዛት የቀረንባቸውና ልናሳካ ያልቻልናቸውን የተቋም ጉዳዮች እያሳኩ የመጡት እና ብዙ በሚታይ ማስረጃ በሚተነተን አሁን ትንሽ ከቀነጨብኳት መድረክ ላይ ወደ ስንብቱም ወደ መዝጊያው ፕሮግራምም እየመጣን አሁን የጀመርነውን ጉዳይ በተቋም ደረጃ የኒኩለርንም የስፔስንም የኤመርጂንግንም የተቋምና የኃላፊዎችንም ጉዳይ የምናየው ነው። ምናልባት የአቶ ሳንዶካንን አንድ ቪዲዮ እስኪ እዚሁ መድረክ ላይ እሳቸው ስልጠና ሲሰጡ ያን የነበራቸውን ኮንሰርን ያደጉትም ሆነ በማደግ ላይ ያሉት ሀገራት ስትራቴጂ ነድፋሉ። ሎንግ ተርም ሾርት ተርም ስትራቴጂዎች ስትራቴጂ ሲነድፉ ታሳቢ የሚያደርጓቸው ነገሮች ነባራዊ ሁኔታ ይቃኛሉ። ቀጣይ የሀገራችንን ብሎም የዓለማችንን የጉዞ ሁኔታ ወይም ትሬንድ አናሊሲስ ይሰራሉ። የቴክኖሎጂ ልዩነትን ለማጥበብ አዘገውን ያስቀምጣሉ። ምርት አገልግሎት ጥራቶቻችንን ለማሳደግ አዘገበመንት ስትራቴጂ እነድፋለን። ተገቢ የሆኑ ቴክኖሎጂዎችን በመለየት የፖሊሲ ግብዓት እንዲሆኑ ከዛ ባለፈ ደግሞ መተግበር እስኪችል ድረስ እንዲህ ያሉ ጉዳዮች በጣም በርካታ ናቸው። በዚህ ደረጃ ስለ ሀገር እድገት ስትራቴጂ በመንደፍ በማሰልጠን በመጻፍ ልጆች በማብቃት ቅድም እንዳልኳችሁ በርካታ ምርምርና ሰርቬዎችን በመስራት ጭምር ያለፉ መሆናቸው ከምንም በላይ ግን እንዳልኩት ራሱን ችሎ በቀጣይም ስንሄድ ወደ ሌሎችም ወደዛ ወደ ተቋሙም ጭምር የሚወስደን ነው እንጂ ልክ አሁን የቀነጨብኳት ቪዲዮ ስልጠና ላይ እንግዲህ በቻልነው መጠነኛ ደርሰን ነው እንግዲህ ወደ
2 ሰዓት አካባቢ ነች ስልጠናውን። እሱን ያዝ ነው። ግን ይሄን መድረክ በዘጉበት ዕለት በተወሰነ መልኩ ብቻ ቀንጭቤ ላሳያችሁ እችላለሁ። ሽልማት ሲሰጣቸው የሚናገሩት ንግግርና እዛ ላይ የሚሰጡት አቅጣጫ አለ። ሰሞኑ አሁን ከተነሳው ክስ ጋር ጀምሮ እንደ ሀገር የሚነሱ ክሶችን በሙሉ የምናይበት ከዛ እንግዲህ እሷ ወደ ምናልባት ወደ 5 ደቂቃ ምናምን የምትሆነች እርዝማኔዋ የንግግሩ መልእክቱ ሲሸልሟቸው ያሉት ንግግር ራሱ በጣም የሚገርሙ ብዙ ነጥቦች አሉት። ከዛ አልፎ ግን ከቀናት በኋላ ያ ስልጠና ለአዲስ እሳቸው እንዲቋቋም ላደረጉትና እነሳ እንዲመሩት ለነበረው ተቋም ስልጠና ሰጥተው መጨረሻ ላይ የተናገሯ ስትሆን እሷ ያ ስልጠና ግን በሌሎችም ተሰጥቶ ሲጠናቀቅ ያው አንዱ የእሳቸው መርህ ፕሪንሲፕል እንዳልኩት አሁን ልንተች ስንሞክር አቶ ሳንዶካድን ጨምሮ ቅድም እንዳልኳችሁ እንዲሁ የነሱ የሳይንስ ተማሪዎችን ትቶ የሶሻል ሳይንስ ተማሪ ሆንኩት እኔ ራሱ እንደዚህ ያሉ መድረኮች ላይ እድል ያገኘሁት ስለ ሳይንስ አይኔ የበራልኝ ከእሳቸው ጋር መስራቴ ከዛ እንደነሳ እንዲ ካሉ አለቆች ጋር በመስራትም ጭምር ነው። እና እነዚህን ጉዳዮች እኔ ሳብራራቸው ሁሉ ላሳያችሁ ይችላለሁ ሌላ ጊዜ። እና እንዲህ ስልጠናዎች በሀገር ውስጥም በዩኒቨርሲቲ በማስተማር ጭምር ከሀገር ውጭም ልኮ በማስተማር በተለያዩ ስልጠናዎች ማብቃት እሳቸው ቢሮ እሳቸው ተቋም ውስጥ እንደ ኃላፊ አይደለም እንደ ተራ ሰራተኛ እንደ ጽዳትም እንደ ዘበኛም ሲገባ የመጀመሪያው ጉዳይና አስገዳጁ ነገር ስልጠና ነው። ስለዚህ ዛምባዮም እንዲመሰረት ካደረጉ በኋላ የነ ሳንዲ የነ ፕሮፌሰር ካሳሁን ቢሮ ከተመሰረተ በኋላ ስልጠና ሲሰጥ እሳቸውም ሰጥተው ስልጠናው ተጠናቆ መዝጊያ ላይ ደግሞ መጥተው እንዲሁ ያደረጉት የ4 ደቂቃ የ5 ደቂቃ ንግግር አለ። እሱን ተከትለን ብናየውንም እንደ ሀገር ከሚነሱ ክሶች ጋር አሁን አዲሱን ሹመኛ ልንከስ ሞክርበት ጠቅላይ ሚኒስትሩን ልናጠይቅ ሞክርበት ከተቋም ግንባታ ጋር ከሳይንስ ጋር ከእውቀት ጋር መሪ ከማብቃት ጋር በጣም ከምናስበው በላይ የተቋማት ግንባታ ላይም ያላቸው ስኬትና ድል ክሬዲት ከምንሻማበት በጣም ጉዳዩ ሩቅ መሆኑን እሳቸውም ከዛ በጣም ሩቅ እንደሆኑና በጣም ቆጥረን የማንጨርሳቸው በርካታ የሰራዊቱ ፍሬዎች ስላሉ ጉዳዩም አንደኛ ውሸት ነው ለማለት እሳቸው የመረጡት በሙሉ ለማጣጣል እኔ እያለሁ ለማለት እኔ የሰራሁት ሁሉ ቅዱስ እሳቸው የሰሩትና እሳቸው የመረጡት ሁሉ እርኩስ የሚለው ባህሪያችን ማሳያ እንዲሁ ሀገሪቱ ላይ ከኛ ውጭ ሌላ ሰው የለም የሚል እብሪትና ድንቁርናም ያለ እውነታው ግን ቆጥረን የማንጨርሳቸው የአምባው ፍሬዎች በሙሉ ያሉበት እንዲሁ በጀመርነው መንገድ ስንሄድ እሱን ጭምር የምናገኝበት ነው። እንግዲህ ማንኛውም አሁን ከተነሳው እንደዚህ ካለ ጉዳይ ጋር ተያይዞ ይሄ አሁን የእሳቸው ማሳያ ቢሆንም አሁን በእያንዳንዳችን ላይ የተሰሩ ጉዳዮችን ዘገባ እኙ ናቸው ደግሞ ተናበው ዘገባ የሰሩት በመጽሐፎቻቸው አሁን በምታዩት የሚናበቡት ሚዲያ ላይ አንድ ቀን ስለኛ ትክክል ሆነው የማያውቁ ግን እንደነሱ ከመውረድና ዝቅ ከማለት በእነሱ ላይ ቆሞ እንደ ሀገር ከፍ ብሎ መብረር ከፍ ብሎ ማየት ያስፈልጋል። ግብግቡ የብልጽግና ልፊያ ነው። እውነትን የመካድ ድንቁርናና ውሸትን ጌጥ አድርጎ እሱን ለማንገስ የሚደረግ ትግል ነው። እቺሁ በጀመርናት ጉዳይ እንዲሁ ቆይታችንን እየመዘዝን ከሌሎች ጋር ያደረግነውን ቆይታ ጭምር እየመዘዝን አባይኛ አንዱ ጉዳይ መጀመር ሳይሆን መጨረስ ነው። ያለንን ሀብት ማወቅ ነው። እየጨረሱ መጓዝ ነው። አንዱ ስኬት እሱ ነው። ስለዚህ እሱን እያደረግን እንዲሁ እየመረመርን እንሄዳለን። ሀሜት ስናገኝ እሱ ላይ ቆመን ሀሳብ እያደረግነው ስለ ግለሰብ ሲያወሩ በዛው ስለ ተቋም እያደረግነው ሀገር እያደረግነው ግራ ቀኝ እየዞርን ዓለምም እያደረግነው እንሄዳለን። ምክንያቱም የነካነው የኒኩለር ጉዳይ ራሱ በአግባቡ አልተነሳም። ለህዳሴ አጨብጭብ ያለው ብለህ በኒኩለሩ ላይና በኮሚሽነሩ ላይ የምታጨበጭብ ከሆነ አንተ ኒውክለር አልገባህም ብቻ ሳይሆን ህዳሴም አልገባህም ወይ ደግሞ ለህዳሴ ማላጨበጨብክም ያጨበጨብክ መሰልክ እንጂ ህዳሴ ማለት ህንፃ ነው። ህዳሴ ማለት ኢነርጂ ነው። ኒውክለር ማለት ኢነርጂ ነው። ኒውክለር ህንፃ ነው። ኒውክለር ምግብ ነው። ኒውክለር ሕክምና ነው። ኒውክለር ጤና ነው። ሁሉም ነገር ነው። አሁን የወጠኑት ሲሰሩት ማለት ነው። ኢትዮጵያ እንደ ሀገር የሚያስፈልጓት በረከቶች ሁሉ ያሉበት ነው። አንድ ግልብ የሆነ መሪ ወይ ደግሞ ዝም ብሎ የቅርቡን የሚያይ ለብለብ የሚወድ መሪ የሚያቅደው ሳይሆን በጣም ቪዥነሪ የሆነ ረጅም ርቀት የሚያይ እንደ ሀገር ረጅም የሚያስጉዝ ሀገሪቱ ያሉባትን መሰረታዊ ችግሮች የሚቀርፍ ማለት ነው። ስለ ሕክምና እያወራን ማለት ነው። ስለ ግብርና መሻሻል፣ ስለ ምግብ መሻሻል እያወራን ማለት ነው።
ስለ ውሃ እያወራን ማለት ነው። ውሃ ስለማውጣት እያወራን ማለት ነው። የውሃ ደህንነት ስለማከም እያወራን ማለት ነው። በትንሽ ዋጋ ከፍለን በተሻለ ገንብተን ከዛ በኋላ በትንሽ ወጪ ማስተዳደር ማለት ነው። እዚህ ውስጥ ሁሉ ልንተቸው የሞከርነው የምግብ የኒውትሪሽን የምናምን የውሃ ቅድም እንደነካካሁት ይሄ ጉዳይ ሰፊውን የሚይዝ ዋና ጉዳዩ ይሄ ነው። ኢትዮጵያ ከዚህ የተለየ ጉዳይ የላትም። እሱ ለመመለስ የሚደረግ ትግል ነው። እሱን ባለመመለስ ደግሞ ለሌሎች ተንበርከን እንድንኖር የተደረገበት ጫንቃችን ላይ የተጫነው ቀንበር፣ የድህነት ቀንበር፣ የረሃብ ቀንበር ያበላ ይገዛሃል እየተባለ በሆዳችን ለመግዛት የሚደረግ ጭቆና ነበረ። እሱ ለማሸነፍ የሚደረግ ትግል ነው። ያሳካነው እሱን ነው። የምንከሰሰው በሱ ነው። እሱን ዳብል ለማድረግ እሱን ለማፍጠንና ለነገዋ ለቀጣዩም ሀገር እያንዳንዱ ዜጋ ህይወት ላይ ትርጉም ለሚያመጣ ነገር የሚሰራ ነገር ማለት ነው። በአንድ የሶሻል ሳይንስ ተማሪ እንደናንተ ቢጤ ግን ከእነሱ ጋር በመስራቱ የሳይንስ ኤክስፖዠር ያለው ስልካችሁ ያለው ነገር ብጎረጉሩ ከዚህ በላይ የኒኩለሩንም ጉዳይ የተቋሙንም ጉዳይ እያነሳን እንድንሄድ የሚያደርገን ጥሩ አጋጣሚ ነው የተፈጠረው። እሱ ላይ የቆምን ወደ እነሱ መውረድ አያስፈልግም። እንዳልኳችሁ በስምም መጥራት አያስፈልግም። እኔ ጃውስ ነው የምላቸው። ዝም ብላችሁ ስትነኳቸው የፈለጋችሁት እናንተ በነካችሁ ቁጥር የምታስወሯቸው ማለት ነው። የነካችሁትን በተን መጥቶ ያንን በተጫነ ቁጥር የሚያስወራቸው በተኖች ማለት ነው፣ በቀቀኖች ማለት ነው። በዋናነት ደግሞ እንዳልኳችሁ የወያኔ ልጆች ናቸው። 27 ሲደመሩ የምላቸው 27 ሲደመሩ ወያኔዎች ማለት ነው። ወያኔ ፈርስት የሆኑ ማለት ነው። ስለዚህ ጌታቸው አሰፋ ምናምን በቀያ ስርዓትና አሁንም ሀገሪቱን የሚነቀንቀው ኃይል የሚናገረው በአንደበታቸው በአፋቸው የሚያወራባቸው እሱ እየነካ የሚያስለፈልፋቸው ጃውሶች ማለት ነው። የራሳቸው ጭንቅላት የሌላቸው በራሳቸው አስበው የማያወሩ በራሳቸው አንደበት የማያወሩ የፈለጉትን የሚያስወሯቸው ማለት ነው። ስለዚህ ወደዛ መውረድ ስማቸውን መጥራት ዝቅ ማለት ስለሆነ እኛ ወደ ሳይንሱ ወደ ተቋሙ ወደ እውነቱ ሰውነታችንን ሳንለቅ ከፍ እያልን ለማውራት እንሞክራለን። ይሄ ማሟሟቂያ ነው። በበርካታ ማስረጃ የምናስደግፈውን ጉዳይ ነው የነካሁት። እንኳን የሳይንስ ምሩቃኖቹ ሳይንስን ያስተማሩት ሳይንስን የተመራመሩት ምርምሮችን የመሩትና እውን ያደረጉት በፕሮቶታይፕ ደረጃ ብዙ ነገር ያወጡት የኒኩለር ጉዳዮችን በብዛት ኒኩለር ላይ የሚሰሩ ሰዎችን የመሩ ያስተባበሩ ያስጠኑ ሰው አይደሉም። እኔም አሁን ብዙዎች የምንገረባቸው ሳይንስ ጉዳዮችን በትንሽ ኤክስፖዠር ሳወራቸው የምናያቸው ጉዳዮች ናቸው። ደጋግመን እየመጣን እንዲህ እናጠረዋለን። አያያዛችን ግን የጤና ነው ወይ ያስብላል። እንዲህ ያለ ልዩነት እንዴት የቆምን ሰው በቆሙ ሰዎች መካከል ሊፈጠር የሚችል ልዩነት ነው የተፈጠረው? ህዳሴን ያ በታሪካችን ማይቻለውን ጉዳይ አሳክተን እዛ ቃል የገባነውን ጉዳይ ኒኩለሩን ጉዳይ ጀምረን ኢትዮጵያ በጣም ልታስበው የከበዳት እንደው መቼ የታሳካው ይሆን ብለን የምናስበው የማዳበሪያ ጉዳይ ብዙ ሴራዎች የሚተበተቡባቸው የጋዙን ጉዳይ አሳክታ ባለችበት ማግስት የምናካሄደው ዘመቻ ከዚህ በፊትና ከዚህ በኋላ ከዚህ ፖስትና ከዚህ ፖስት በፊትና በኋላ የምናደርጋቸው ጉዳዮች የምንፈጥራቸው ውዥንብሮች በሙሉ እንዴት ብንለያይ ነው? እንዴት አይነት ህሊና ቢኖረን ነው? ምን ያህል ብንራራቅ ነው በዚህ ደረጃ? ለዛ እኮ ነው እንዳልኳችሁ ሰውየው ፍጥነቱን አንስቶታል። የጋዙንም ጉዳይ እናነሳዋለን ሴራውንና ምን ያህል ጥሏቸው እንደምታውቁት እሱ ላይ መድረስ ያቅታቸው እንኳን እሱ ላይ እንዳልኳችሁ ልጆቹም የሚመሩት ተቋም ላይ መድረስ ያቅታቸው ስለ ኒኩለሩ ከማውራት ይልቅ ኒኩለሩንም ባለመረዳት ሹመቱ በዚህ ያህል ደረጃ እንዴት ትኩረት ሳበ ሲባል ለዚህ ትንሽ ልጅ እንኳን የማነሳቸው እንዲሁ ዝም ብሎ ስልካችን ላይ ትንሽ አንብበው እንኳን እውቀትን ለመግለጥና ለማየት የመታወራችንን የመደንቆራችንንና ይህን ይዞ አደባባይ በመውጣት መካከል ያለ ሰፊ አስደንጋጭ ልዩነት እንግዲያው ከመጣሽ እንደሚባለው እንዲያው እናንተም ትንሽ ገለጥ እያደረግን ከቻልን ግን በዋናነት እየቆምን ዋነኛ በልካቸው ባንፈጥንም ሀገሪቱ በያዘችው ጉዞ ከዓለም ጋር በሚደረገው ፍጥነት ልክ በዛ ልክ እየተጓዙ ካሉት ጋር ለመሄድ እንሞክራለን። ሀሳብ ሜዳ ዛሬ በተለይ እንደ ቤተሰብ የቤተሰብ ወግ በወንድም በምትቀና ሀገር ላይ በወንድም እድገት በሀገር ብልጽግና በሚቀኑና የገዛ ሀገራቸው የኢትዮጵያ ተቃዋሚዎች ሆነው የሚቆሙ አደባባይ በሚፈሉበት ወቅት በወረስነው ትልቁ ሀብት ስለ ወንድም ስለምናቀው ስለጨበጥ ነው የተደረገ ቀለል ያለ
የቤተሰብ ጨዋታ አድርጋችሁ ልትወስዱ ትችላላችሁ። ሌላ ያልጠራ ብዥታ ካለ ይህንም እየመለስን የተቋም ጉዳዮችን እየነካን ከፍ ለማለት እንሞክራለን። ለአብሮነታችሁ እጅግ ደግሜ ያመሰግናለሁ። የምንገኝበት በህዳሴያችን ዋዜማ ህዳሴን ሞልተን ወደዛ የተሻገርን ያለንበት እንደሚባለው ጨለማው እያሸነፈ ሳይሆን እውነቱ እያሸነፈ ያለበት የምንገኝበት ብዙ ድል የጨበጥንበት መሆኑን መርሳት አያስፈልግም። ህዳሴን ገና አላጣጣምነውም። ህዳሴን ማሳካታችን ብርቅ ነው። ህዳሴን ባሳካን ማግስት ያን እንዳናደርግ የምትፈልገው ላኪያቸው ታሪካዊ ጠላታችንና ልጆቻችን አንድና ያ ሆነው የቆሙበት ትልቁን ድል ያሳካንበት ከዛ ድል የመንደር ወሬ የባንዳ ፍርፋሪ የበለጠባቸው ባንዳነትን አደባባይ ይዘው የቆሙ የማዳበሪያው የጋዙ የኒኩለሩ በብዙ ልናጣጥመው የሚገባ የገዘፈ ድል እሱ ያለ ይሄ አጀንዳ ሲሆን ደንግጠን ዋናው ጉዳይ ላይ ማውራት ይገባናል። እሱን አንክድም። ትልቁን በረከት የጨበጥንበት ኢትዮጵያ በታሪኳ በዘመኗ ሁሉ አንዳንዶቹ ጭራሽ ማታለማቸው በአሁን ጊዜ አንዳንዶቹ ልታሳካ የከበዳትን ያሳካችበት ትልቁን ድል የጨበጥንበት እያሸነፍ ለመምጣታችን ማሳያም ያንን አለመረዳት እንዳለ ሆኖ ያንን እዛ ላይ መድረስ ያቃታቸው ያን ያሳኩት ላይ መድረስ ያቃታቸው እንዴት ባለ ዝቅታ ውስጥ እየተፈጠፈጡ መሆኑን የምናይበት ያየንበት እሱን የምናስረዳበት እንኳን ከመሪው እንኳን እንዲህ ካሉ ግዙፍ ጉዳዮች ቀርቶ ከልጆቻቸው ጋርም እንኳን በጣም መቆም የማይችሉ ስለ ልጆቻቸው እንኳን ትክክል ሆነው የማያውቁ ልጆቻቸውን እንኳን የማይችሉ ከዛ በቀጣይ እናየዋለን እንዳልኳችሁ እንኳን ስኬታቸው እንኳን ተግባራቸው እንኳን የፈጠሯቸው መሪዎችና እነኚህ የገዘፉ ተቋማት ውጥናቸውን ይፈሩታል። እነዚህ የምናያቸው ታናሾቻቸውን በጣም ይፈሯቸዋል። ይህ በራሱ እንዳልኳችሁ የሚናገረው ስለ ጨለማው ሳይሆን ኢትዮጵያ የተሸነፈች እንደሆነ ሳይሆን እያሸነፈች ጠላቶቿ በፍጹም እያነሱ ስለመምጣታቸው ነው። እንደ ሀሳብ ሜዳ እሱን ማጽናት መመርመር ያስፈልጋል። ምክንያቱም የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። በብሔራዊ ጉዳዮቻችን ላይ አንደራደርም። ከብሔራቸውም ከብሔራዊ ጥቅማቸውም የተፈጠፈጡትን መከተል ሳይሆን እዛ ላይ የቆምን ወደ ብሔራዊ ጥቅማችን አንጋጠን እናያለን። ምንም ጥርጥር የለውም እቺ ሀገር እያሸነፈች ነው። እንዲህ እያሸነፈችም ከመቀጠል ውጭ አማራጭ የላትም። ለአብሮነታችሁ ደጋግሜ ያመሰግንኩ። በያላችሁበት ቸር ቆዩን። የጀመርነውን ጉዳይ ወደ ተቋም ወደ ሳይንስ ከፍ እያደረግነው እንሄዳለን። ሙድካስት ነው እንደ ሙዳችን የምናወራው አለ እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜው የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።